የሚለውን ሐሳብ ጠቅሼ የለም ስለው እዛው አንዱ እዛው አዎ የለም አለ። ፈርሷል። ይሄው ተናገረ እኮ ፈርሷል አለ። ታቦት በአዲስ ኪዳን የለም አላቸው። አንደኛው ወደ 20 በላይ ናቸው፣ አልቆጠርኳቸውም። ከዛ አንደኛው እዛው የለም አለ። ከዛ ሊገል ተበቃ ጴንጤ ሆንካል የተናገረ ይሄን የሚያፈርስ ሐሳብ ተናገር ሲባል እሱ አንደኛ ዮሐንስ 3 24 ሥራ ምዕራፍ 3 ቁጥር 1 ያለውን ጴጥሮስና ዮሐንስ በቤተ መቅደስ ገቡ የሚለውን አነሳን። እዚህ የተሰበሰባችሁ ቄሳችሁን ቢመጣ እንኳን ይሄ ከላይ ያለው ጳጳሱን ቢመጣ ሊመልሰው የማይችል ነገር ነው። ምክንያቱም ሐሳቡ ትክክል ያልሆነ ሐሳብ ከእግዚአብሔር ቃል ጋር የሚጋጭ ሐሳብ ይዛችሁ ይሄን በዚህ ነገር እንድናለን ብላችሁ አታስቡም። እምነታችሁ ልትመልሱኝ እድል ሰጥታችሁ ስለጠራችሁ በጣም አመሰግናለሁ ብዬ ነው የጀመርኩት። እጅግ አመሰግናችኋለሁ። እንደው ከተቻላችሁ ቀጣይነት ይኖረው ስላቸው እንደው ከዛ አታልፍም ዛሬ ኦርቶዶክስ ነው የምናደርጋችሁ። ከዛ እሺ ችግር የለውም መጽሐፍ ቅዱስን ይዛችሁ ወደ እውነት መጽሐፍ ቅዱስ የምትመልሱ ከሆነ እጅግ በጣም አመሰግናለሁ አልኳቸው። አንድ ቁና ጥቅስ ያልዋልክበትን ከየት ታመጣው? በቃ እንደዚህ ማለት ነው። እንደዚህ ነው የማደርግህ። ለክፋት የመጣ ጴንጤ፣ ለክፋት የመጣ ኦርቶዶክስ፣ ለክፋት የመጣ ማንሙን እንደዚህ የምትናገረው እስክታጣ ድረስ ኦኬ። ሊከስ ነበር የመጣው፣ ተልኮ ይዞ ነበር የመጣው። አሁን ዕብራውያን መልእክት መጽሐፍ ምዕራፍ 1 ላይ ሄዶ ምን እንደሚያወራ ትሰሙታላችሁ። ላይ ትልቅ እጅግ የሚበልጥን ስም በወረሰ መጠን እንደዚሁ ከነሱ አብዝቶ ዕብራውያን ነው ይበልጣል ይላል። አብዝቶ የሚበልጠው ከመላእክት ማን ነው? እዚህ ጋር አብዝቶ ይበልጣል የተባለው እኮ ማን ነው? አብዝቶ ይበልጣሉ ላይ ክርስቶስ ኢየሱስ። ቴንኪው። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱም ልጅ ይሆኛል ያለው ከቶ ለማን ነው ይላል። ለማን ነው እንደዚህ ብሎ ያለው ጌታ? ትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ። ለማን ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ ቅድም ነው ስባልኝ ኢየሱስ ክርስቶስ ከመላእክትስ እያለ ወይ አሁን ካሜራ የላዙር መርማሪው ሲመረመር ብራዘር ሆድቃውን ሁሉ ነው ያየሁትኝ አልኩ ገልብጬ። መርማሪው ሲመረመር ሊመረምር የመጣው ኦኬ። እዚህ ጋር እየተነበበ ያለውን እዩት። የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ላይ ያለውን አብ ከዘላለም ወልዶታል ወልጄዋለሁ ብሎ አይልም። እዛ ጋር የአብ ልጁ እንደሆነ በቅፉ ያለ አንድያ ልጁ መሆኑ ነው የሚናገረው። ወልጄዋለሁ ብሎ የሚለው ቃል ግን በብሉያትና በአዲስ ኪዳን መንባባት ሌሎች የመጽሐፍ ቅዱስ ክፍል ላይ ነው ያሉት። ኦኬ እሱ ግን ሳይወለድ ልጅ ተብሎ ሊባል አይችልምና ስለዚህ ወለድኩ ብሎ የሚል ቃል ዮሐንስ ወንጌል መጽሐፍ ላይ ባይኖርም እኔ ጨምሬ ላውራ አለ። መጽሐፍ የማይለውን ጨምረ ልታወራ ነው እንዴ? እኔ አሁን ይህንን የምጠይቀው ለምንድን ነው? አንደኛ ሊመረምር ነበር የመጣው። መርማሪው ሲመረመር ግን መልስ አጣ ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ ወልጄዋለሁ ብሎ የሚል ቃል ሊያሳይ አልቻለም። የጠቀሰው ክፍል የአብ ባህሪ አንድያ ልጁ መሆኑን ነው የሚናገረው። አንድ ልጁ መሆኑን ነው የሚናገረው። በቅፉ ያለ አንድያ ልጁ ነው ብሎ የሚለው ኦኬ። ወለድኩ ብሎ የሚለውን ቃል ግን አምጣ። እንዴት መለስክለት ለዲያቆን አዲስ ብያልኩት። ተንኮል ስለነበረበት በዓላማ ነበር ተነጋግረው የመጡት እና እንደዚህ አርጌ አዋርጄ ሸኘውታ። ይኸው ካሜራ ገልብጫለሁ። እንዴት እንደሚያወራ ስማልኛው ከዚህ ቀጥሎ ይኸው እየተነበበ ያለው ከመላእክትስ ዕብራውያን ላይ ሄድልኝ አለኝ። ሄድኩለት። ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ብሎ ያለው ከቶ ለማን ነው የሚለውን ክፍል አምጣልኝ። እሱም ራሱ ከዘላለም መወለዱ ነው የሚናገረው አለኝ። እሺ ጥሩ ብዬ ሄድኩኝ። ከዛ ተነበረ። ትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ። ለማን ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ ቅድም ነው ኢየሱስ ክርስቶስ ይህንን ከመላእክትስ እያለ እየጠየቀ አየኸው።
ሁለተኛ ሳሙኤል ጋር የምን ሁለተኛ ሳሙኤል የምን ሁለተኛ ወይት ዮሐንስ ወንጌል መጽሐፍ ምዕራፍ 1 አለ አብ ወልጄዋለሁ ብሎ የሚለውን አምጣ ወልጄዋለሁ ብሎ የሚለውን ቃል አልኩትኝ ሊያመጣ አልቻለም። ዕብራውያን ሲመጣ ደግሞ ከመላእክት አንተ ልጄ ነህ ብሎ ያለው ለማን ነው ብዬ ስለው ለኢየሱስ ነው አለ። ልብ በሉ ቃሉ ምን እንደሚል። ከዛ ይሄኛው ደግሞ አንደኛ ሳሙኤል አለ። በኋላ ደግሞ ትንሽ ብንቀጥል ሁለተኛ መሐመድ ላይም ሊልህ ይችላል። ይሄ ወፍ ዘራሽ ጴንጤ ማለት ነው። ወፍ ዘራሽ ጴንጤ የጴንጤ አሰዳቢ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ ከቶ ያለው ለማን ነው ብሎ የሚለውን ኃይለ የእግዚአብሔርን ቃል ጠቅሼ ስነግረው ይህንን ያለው ለኢየሱስ ነው አለ። ልብ በሉ ኢየሱስ ክርስቶስ ይህንን ያለው ከመላእክትስ እያለ እየጠየቀ ሁለተኛ ሳሙኤል ሳሙኤል ጋር ቆይ ዕብራውያን ላይ ያለ ነው። ከመላእክትስ እያለ ስለ ልጁ ነው ትለኛለህ። ለማን ነው ታዲያ? እሺ ከመላእክት ልጄ ነው ብሎ የወለደው ማን ነው? እግዚአብሔር ነው። ከመላእክት አይደለም እኮ ከመላእክት አይደለም። ከመላእክትስ አንተ ልጄ እየተረፈ ከመላእክት አይልም ማለት ከመላእክትስ ብሎ የሚለውን ቁጥር 5 ላይ ማለት ነው። ቁጥር 5 ላይ ከመላእክትስ ብሎ የሚለው ከመላእክት አይልም። አየህ እንዲህ አይነት ወሬኛ ሰው ነበረ። አፉን ለዘላለም ዘግቼ ነው የላኩትኝ። ራሳቸው እዚሁ በፔጃቸው ላይ አስቀምጠውታል። ዩቲዩብ ላይ ሄዱና ግቡና ስሙት። ኦኬ መላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ለክርስቶስ ነው ብሏል። አሁን ደግሞ ለማን እንደሚል ስሙት። ከመላእክት ሀሳቡ የተያዘ ስለሆነ ከፍ አድርገው ያው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እያለ ነው እኮ ከእነሱ አብዝቶ ይበልጣል አለ። ከመላእክት ልጄ ነህ ብሎ ያለው ማን ነው ነው የሚለው? ከመላእክት ልጄ ነህ አይደለም፣ እንደዛ አይደለም። ከመላእክት ሲልና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ይጠቅሳል። ግን ከፍ ብለህ ቁጥር 4 ከመላእክት ይልቅ እጅግ የሚበልጥ ይላል። እሱ ነው አንበበን እኮ መጣን ብራዘር። አንብቤ ልቅድም ስለማን ነው ብዬ ስለ ኢየሱስ ነው አልከኝ። የሚበልጥን ስም ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል የተባለለት ማን ነው? ድጋሚ ልጠይቅህ። ክርስቶስ ነው። ይሄማ ቅድም ገለጸ ነው። ቅድም መልሰልኝ። እኔ ጥያቄ ሳይሆን ቁጥር 5 ላይ ስጠይቅህ አንተ ቁጥር 4 ላይ ወደ ላይ ከፍ ባልከኝ። ቅድም እኮ እንዳንመለስ ነው ቢያንስ ከዚህ ጋር ስለሚያያዝ የዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ድረስ አንተ ጥቅሱንም አልነገርከኝም። እኔ ግን ጽፌዋለሁ ሲይዘው ክፍሉ የቱ ጋር እንዳለ ስለማውቀው። ኦኬ በዛ ክፍል ላይ የሚበልጥን ስም በወረሰ መጠን እንደዚሁ ከእነሱ አብዝቶ ይበልጣል የተባለለት አካል ማን ነው ብዬ ስልህ ማን ነው ያልከኝ? ኢየሱስ ነው አልከኝ አይደል? አልተሳሳትክም። አየው አልተሳሳትክም አልኩት። ምክንያቱስ ቁጥር 4 ከእነሱ የሚበልጥ አብዝቶ ማለት ከእነሱ የሚበልጥን ስም በወረሰ መጠን ከእነሱ አብዝቶ ይበልጣል ብሎ ያለው ስለማን ነው? ስለ ክርስቶስ ነው ብሎ ሲለኝ አልተሳሳትክም አልኩት። አየው ኦኬ ቁጥር 5ስ ከመላእክትስ ይላል ቁጥር 5 አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ይህን ጥያቄ መልሰው። አዎ መርማሪው ተመርመር እስኪ። ይሄ ተናካሽ ውሻ ይመስል ሊመረምር የመጣ ፍሬማን መልስ እንጂ የምን ማቃሰት ነው? ቁጥር 5 ላይ ቁጥር 4 ላይ ስለ ክርስቶስ ነው። ቁጥር 5 ላይ ስለማን ነው የተነገረው? ኦኬ እንስማ። እንትን እያወራ አይደለም። እንትን እያወራ አይደለም። አየው እንዲህ ነው የሚያወሩት። እንዲህ እንትን ስለ እንትን እያወራ አይደለም። የምን እንትን ነው? ተናገር እንጂ ተናገር በደምብ ደመቅ አድርገህ። ከመላእክት አንተ ልጅ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። ለማን ነው ከመላእክት ልጅ ነህ ብሎ ያለው? ወይስ ይሄ ስለ ኢየሱስ ነው የሚናገረው? ከፍ አድርጎት ከመላእክት ውጭ እንዳለ ብራዘር ከፍ አድርጎ አየኑ። ይሄ ቁጥር 5 ላይ የተጠየቀው ጥያቄ የዕብራውያን ጸሐፊን ጥያቄ እየጠየቀ ያለው ስለ ኢየሱስ ልጅነት ነው። ስለ ኢየሱስ ልጅነት አድምጠኝ።
ስለ ኢየሱስ ልጅነት ነው ወይስ ከመላእክት ልጅ ተብሎ የተጠራ አለ እያለ እየጠየቀ ነው። ይሄን ሊገልጽ ያለበት አባባሉ ከመላእክት ሲያለው ከመላእክት እንዲህ ብሎ ያውቃል ወይ ከመላእክት እንዲህ አልተባለም ከመላእክት የሚለውን ሀሳብ ነው የሚገልጸው እንጂ። ስለዚህ ጥያቄውን መልሰው ታዲያ የዕብራውያን ጸሐፊ የጠየቀውን ጥያቄ መልሰው አብረህ መልሰው። ከመላእክት አንተ የምታውቀው ከመላእክት የለም ከመላእክት ውስጥ እያለ ነው በቃ ታዲያ። ስለዚህ ይሄ ስለ ጌታ አይደለማ የሚናገረው እዚህ ጋር ሁለት ጊዜ ጉዳዩ አንተ ስለ ጌታ ነው አልክ እንጂ ከመላእክት ልጄ ነህ ብሎ ማኖ ቢንጎ ቅድም ስለ ጌታ ነው አለኝ። አሁን ደግሞ አጥብቄ ስጠይቀው አይ ስለ ጌታ አይደለም ስለ መላእክት ነው አለኝ። ምክንያቱስ ክፍሉ ራሱ ስለ መላእክት ነው ብሎ የሚለው ኤርሚያስን ወጥመድ ውስጥ ከታለው ብለህ መተህ የማትወጣበት ቅርቃር ውስጥ ጨምርኳ የቀስ ብዬ አይቀጡ ቅጣት ቀጥቼ ኢየሱስ ግን ከዘላለም የአብ ልጅ መሆኑና እንደተወለደ የተናገርኩት ክፍል እዚሁ ክፍል ላይ ስሙት። በመዝሙር 2 ላይ እንደተነገረው እኔ ዛሬ ወልጃለሁ ብሎ ባለበት ኢየሱስ ክርስቶስን እግዚአብሔር አብ ከዘላለም ከባህሪው እንደወለደው በዛ አይነት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ አለው ብሎ የሚል የተናገረው ከቶ ለማን ነው ብሎ የሚለው አንተ ቀደም ላይ ምን ያልክ ኤርሚያስ ምን ያልክ ኤርሚያስ ይኸውልህ ምን ያልክ ጥያቄውን መልሰው ታዲያ ጸሐፊ የጠየቀውን ጥያቄ መልሰው አብረህ መልሰው። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እርሱ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። የለም ከመላእክት ውስጥ እያለ ነው በቃ ታዲያ። ስለዚህ ይሄ ስለ ጌታ አይደለማ የሚናገረው እዚህ ጋር ጉዳዩ አንተ ስለ ቅድም ስለ ጌታ ነው አለኝ። አሁን ደግሞ ስለ ጌታ አይደለም አለ። ሁለት ምላስ። ቁጥር 5ን ስለ ጌታ ነው አለ ቅድም ስጠይቀው። እንደገና ደግሞ እኔ መላሽ ስጠይቀው ከመላእክትስ እያለው ሲል አይ እማ ለመላእክት ነው አለ። ሁለት መንታ ምላስ ማለት ነው። እናስ ሄደና ኢየሱስ የእግዚአብሔር አብ የባህሪ ልጁ አይደለም ከዘላለም አብ አልወለደውም ብሎ ኤርሚያስ ያምናል ብሎ ወሬ አሙቁልን አይነት ተራ የሆኑ ሴቶች ቤት ገብቶ ተራ ብያልኳችሁ ከስራቸው አኳያ ማለት ነው። የሰው ተራ የለውም። ከስራቸው አኳያ ተራ ስራ የሚሰሩ ማለት ነው። እነሱ ቤት ገብቶ ሲያወራ የነበረው እዚሁ ጋር ግን ምን እንዳልኩት ስሙት ነው አልክ እንጂ ከመላእክት ልጄ ነህ ብሎ በመዝሙር 2 ላይ እንደተነገረው እኔ ዛሬ ወልጃለሁ ብሎ ባለበት ኢየሱስ ክርስቶስን እግዚአብሔር አብ ከዘላለም ከባህሪው እንደወለደው በዛ አይነት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ አለው ብሎ የሚል የተናገረው ከቶ ለማን ነው ብሎ የሚለው ከዘላለም ከምኑ እንደወለደው ነው ያልኩት። ወንድሞች እናቶቼ እስኪ ጻፉልኝ ወገኖች። ናትሻ ሰምታል አይደል? አዎ ሰምቻለሁ። እርምኛ እንደወለደው አይደል? እንዲህ ናቸው። አየህ መቃብራችሁ ላይ ፊርማ ፈርመን እናኖራለን ማለት ነው። ኤርሚያስን እናስታለን ብለው መጣው ማለት ነው። እዛው ጋር እንኳን ራሱ የተነገረውን እንኳን ራሱ አያውቁም። እዛው ክፍል ላይ ኢየሱስ ከዘላለም የእግዚአብሔር አብ የባህሪ ልጁ መሆኑን ከዘላለም እንደወለደው በደንብ ሳስተምረው የኖርኩት ነው። ስማረውም የኖርኩት ነው። ሳስተምረውም የኖርኩት ነው። ማምነውም ነው። ሰብኬም የማሳምነው ነው። እና ሁለተኛ እንዳይለመዳችሁ እሺ። እመረምራለሁ ብለህ የምትመጣ ሰውዬ እንደዚህ መርምሬ ራስን የማትወጣበት አዘቅት ውስጥ ጨምሬህ ዕብራውያን መጽሐፍ ምዕራፍ ማነው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 አለ ወልጄዋለሁ ብሎ የሚል ቃል የለም። እዛ ጋር በቅፉ ያለ ልጁ ነው የሚለው ልጅ ነው። ወልጄዋለሁ ብሎ የሚለውን ቃል ግን የተናገረው የብሉይ ኪዳን መንባባት የአዲስ ኪዳን መንባባት ቅድም እንዳልኳችሁ አሉ፣ ግልጽ ሆነው የተጻፉ እነሱ ላይ መሰረት አድርጌ ቆሜ እኔ በጣም ብዙ ጊዜ አስተምሬያለሁ። እና ቪዲዮን እንኳን ሲቆርጡት ከዘላለም እግዚአብሔር አብ ኢየሱስ ክርስቶስን ከባህሪው እንደወለደው እንደዚሁ አንተ ልጄ ነህ እኔ ደግሞ ዛሬ ወልጄሃለሁ ብሎ ያለው ከቶ ከመላእክት ማንን ነው ብዬ አልኩት። አይን ፍጥጥ ጥርስ ግጥጥ ማለት እንዲህ አይነት ተንኮል አቁም። እውነቴን ነው የምልህ አቁም። አንዳንድ ቃል የትቢት ቃል ቢመስል በጣም ምሕረት አድርጉልኝ ወንድሞቼና እህቶቼ። የትቢት ቃል ቢመስል ምሕረት አድርጉልኝ።
አይ ብለህ የምትል ግን ከሆነ ናና ሞክረኝ። በቃ በዚህ ናና ሞክረኝ። አባቶች፣ እናቶች፣ አክስቶች፣ አያቶች ብለህ ብትል ወርዛ ሄድ ከእናትህ ጋር ተጫወት ነው ብዬ የምልህ ሰፈር ላይ። እዚህ ጋር ናና ሞክረኝ። ኦኬ ቴንክ ዩ። እናንተ ሰውን ስትንቁ፣ እናንተ ሰው ላይ ልትቀልዱ ስትመጡ እንደዚህ ቀልጄብህ በእግዚአብሔር ቃል አይቀጡ ቅጣት ቀጥቼ ነገረ ክርስቶስም ላይ ማለት ነው። ኤርሚያስ ይሳሳታል ብለህ የአንደበት ስህተት አገኛለሁ ብለህ ብትል አታገኝም። ኦኬ ብሳሳት እንኳን ራሱ የአንደበት ስህተት እንኳን ከሆነ ይቅርታ አላለሁ። ግን በክርስቶስ ጉዳይ ላይ እንደዚህ ወፍ ዘራሽ ማወራ መስሎ ከሆነ ናና ግባና ሞክረኝ ያላችሁ ሰዎች ካላችሁ። ነገረ ክርስቶስ ላይ ትምህርተ ስጋዌ ላይ ማለት ነው። ሚስጥረ ስጋዌ ላይ እና እንዲህ አይነት ትቢት ጥሩ አይደለም። አየህ የዛን ቀን በተልኮ ነበረ። በኋላ ላይ በጣም የሚገርመው እህትየው በደንብ ሜርሲ ደረሰችባቸውና ምንድነው ሊያደርጉ የነበረው? ሁለት አካውንት አለው ሰውየው። ካልቪኒስት ነኝ ብሎ የሚል የአቶ ካልቪን ልጅ ነው። የአቶ ካልቪን ልጆች አብዛኞቹ የኢየሱስ ልጆች መስለውን ነበር። ራሳቸው ግን አባታቸውን እያወቁ ነው። የእናቶ ሉተር፣ የእናቶ ካልቪን፣ የእናቶ እንትና ተሰማ አየለ እኔ የጌታ ልጆች መስለው ነበር። አየህ እነዚህ የጠራዋቸው አባቶች ሪፎርሜሽን አባቶች መሆናቸውን አውቃለሁኝ። ግን እኔ ሉተር ልጅ አይደለሁም። እኔ ካልቪን ልጅ አይደለሁም። እኔ ዮሐንስ አፈወርቅ ልጅ አይደለሁም። እውነቴን ብዬ እኔ አትናቴዎስ ልጅ አይደለሁም። ኦኬ ያልወለደኝን እኔ አይደለሁም ወንድም። እኔ የወለደኝ በመስቀል ጣር በሞት የወለደኝ በክርስቶስ ኢየሱስ የእግዚአብሔር ልጅ ነኝ። የአባ ጊዮርጊስ ዘጋስጫን የነ አትናቴዎስን የነ እንጦሮንጦስን የነ ቅብጥርሶን የነ ሉተርን የነ ካልቪንን ልጆች እወቃቸዋለሁ አልኩ በወንጌል በትር። የማን እንዲሆኑ? የኢየሱስ እንዲሆኑ ማለት ነው። የማን ልጅ ነህ? በክርስቶስ ኢየሱስ ዳግም ተወልደ ከሆነ አንተ በክርስቶስ ኢየሱስ የእግዚአብሔር ልጅ ነህ። የእግዚአብሔር ልጆች እንደሆንን አብ እንዴት ያለውን ፍቅር እንደሰጠን እንደዚሁም ነን ያለው። የማን ልጆች ነን? የእግዚአብሔር ልጆች ነን። እነዚህ የጠራኋቸው የቤተክርስቲያን አባቶች ሪፎርሜሽን አባቶች በቃ በእድሜያቸው የነበሩበት ዘመን ርቀት ስላለ በቃ ሪፎርሜሽን አባቶች፣ የተሐድሳውያን አባቶች ወይ ደግሞ የእምነት አባቶች እንደዚህ ብለህ ትጠራለህ ማለት ነው። አባትን ተብሎ ሲባል እንዴ እነሱ አመጣው የወለዱ ይመስል እግዚአብሔር አባቴ ነው ብዬ ባልኩበት ሉተርን አባቴ ነው ብለዋል እንዴ? አክትፍ ስልክ አክትፍ። እግዚአብሔርን አባቴ ነው ብዬ ባልኩበት ካልቪንን አባት ብዬ የምጠራው ይመስላል? አክትፍ። ኢየሱስን አባቴ ብዬ በጠራሁበት ዮሐንስ አፈወርቅን፣ አግናጢዮስን፣ ሄሬኔዎስን ወይ እንትናን ማን ቅዱስ ቄርሎስ ምናምን ነገር እነሱን አባቶ ብዬ አክትፍ ስልህ አክትፍ አልጠራም። አንድ አባት አለን። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ብሏል። በቃ አንድ አባት አለን። አለቅ። እኔ አንዱ አባቴ ነው የወለደኝ በክርስቶስ ኢየሱስ፣ እኔንም አንተንም አንቺንም የወለደን። አለቅ። ዝም ጭጭ ምጭጭ ነው የምትለው። እኔ የኢየሱስ ልጅ ነኝ። በክርስቶስ ኢየሱስ የእግዚአብሔር ልጅ ነኝ። ናትዬ በክርስቶስ ኢየሱስ የእግዚአብሔር ልጅ ነው። መቅዲ በክርስቶስ ኢየሱስ የእግዚአብሔር ልጅ ናት። እሺ ነገረ ክርስቶስ ላይ ጥያቄ ያለው ሰው ካለ መምጣት ይችላል። ያልካለ መግባት ትችላላችሁ። ጸጋ ይብዛላችሁ። ናትሻ ሰላም በል የምትለውም ካለ ማለት ትችላለህ። ቴንኪዩ መቅዲ የመጣለች። እሺ ኤርሚዬ ጸጋ ይብዛልህ። ጸጋ ይብዛልህ ኤርሚዬ። ያው የምለው ነገር የለኝም። እንግዲህ የሚያወሩ ሰዎች አሁን ጥያቄ ይዘው መጥተው መጠየቅ ይችላሉ። ዝም ብለው ቤት ከፍተው፣ በእርግጥ በቅንነትም አይደለም ቤት ከፍተው የሚያወሩ ሰዎች ተከፋት ነው እንጂ በቅንነት የሚያወሩ ሰዎች አይደሉም። ስለዚህ አንዳንድ ነገሮቻቸው የተነካባቸው ሰዎች ናቸው ቤት ከፍተው የሚያወሩት። ስለዚህ በቅንነት ከሆነ ያው መጠየቅ ይችላሉ። ገብተው ጠይቀው መረዳትና መማር ይችላሉ። አንተ
አንተ ይህንን ነገር እንግዲህ ሁልጊዜም በገባበት ጊዜ ሁሉ የምታወራበት ነገር ነው። ካፈ ተለይቶ አያውቅም። ክርስቶስ ኢየሱስ ቅድመ ዓለም የአብ ባህሪ ልጁ መሆኑን ሁልጊዜ የምትናገረው ነገር ስለሆነ የምናውቀው ነገር ነው። ስለዚህ በቅንነት ከሆነ ገብተው መጠየቅ ይችላሉ፣ መማር ይችላሉ። በቅንነት እግዚአብሔር ባርክ ዘጋባል። ቴንክ ዩ ናትሻይ ጸጋ ይብዛል። በስብከቶቼ እንኳን መካከል እጠቀመዋለሁ ይህን ቃል ማለት በቃ ጥሩ የለመደብኝ ልማድ ስለሆነ ማለት ነው። ክርስቶስ የእግዚአብሔር ልጅ ነው። ክርስቶስ የዳዊት ልጅ ነው። የዳዊትም ልጅ ብዬ ጸልያለሁ። እኔ የዳዊትም ልጅ ብዬ ጠራዋለሁ። እንደዚሁም የእግዚአብሔር ልጅ ብዬ እጠራዋለሁ። ክርስቶስ ሁለት አባት አለው። ሰው በመሆኑ የዳዊት ልጅ ነው። በመለኮትነቱ ደግሞ የአብ ባህሪ ልጁ ነው። እግዚአብሔር አብ ዓለም ሳይፈጠር አስቀድሞ ያለ እናት ቅድመ ዓለም ከአባት ብቻ እግዚአብሔር አብ ወልዶታል ማለት ነው። የባህሪ ልጁ ነው ማለት ምን ማለት ነው? በአብ ውስጥ ያለ መለኮታዊ ባህሪ በሱ ውስጥ ሳይጨመር ሳይቀንስ አለ። ባለመቀዳደም ባለመበላለጥ ማለት ነው። አሁን አንተ መተህ እየተንተፋተፍክ ትናንትና መተህ እንደዛና እንደዛ ብለው ሲሉ በጣም ነው የሚገርመው በእውነት። ለትዕቢተኞች መድኃኒት ነኝ አልኩ። አንድ ቀን የሰጠኸው የጽድቅ ትምህርት ወሬ ያስተኛሃል ወይ ደግሞ ወሬ ያስለፈልፍሃል። ሰው በተገኘበት ስህተት ምን ነገር ተገቢ ነው፣ አግባብ ነው። እሺ ድህረ ዓለምስ ደግሞ ሲወለድ ካለ አባት ማለት ይሄን ከኦርቶዶክስ እኮ እኔ እኮ የኦርቶዶክስ ቤተክርስቲያን እንዲያቆን ነበርኩ። እሺ ኦርቶዶክስ አሁን በዚህ ትምህርቷ ላይ ወርቅ የሆነ ትምህርት አላት። ያ ሁሌንም የምናገረው ድህረ ዓለም ከቅድስት ድንግል ማርያም ያለ አባት ማለት ያለ ወንድ ማለት ዘእንበለ ዘርአ ብእሲ ያለ ወንድ ዘር ያለ ወንድ ፍቃድ ማለት ነው። በእግዚአብሔር መንፈስ ቅዱስ በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ሰው ሆኖ ተጸንሶ እንደተወለደ በጣም አምናለሁ፣ ሰብኬም አሳምናለሁ። ስለዚህ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ነው። አባትነቱ በባህሪ ስለወለደው ቅድመ ዓለም ሳይፈጠር፣ አምላክነቱ ደግሞ ሰው በመሆኑ ጌታ ማለት ነው። ይህን ከፌስቡክ ከዩቱብ ጀምሮ ሳስተምር ነበር። አታገኙኝም ስልህ ረጋግጬ ነው የማልፈው ስልህ ብራዘር፣ ረጋግጬ አታገኝ። ተንኮለኞችን በወጥመዳችሁ ትያዛላችሁ። ለዚህ አሁንም ገብታችሁ የምጠይቁ ሰዎች እጠይቃችኋለሁ፣ ስለማላምናችሁ ማለት ነው። ጴንጤሙን አላምንህም። አንተ እኔን የምጠይቀኝ ጥያቄ አንተ እንዴት ትረዳዋለህ ብዬ እጠይቅሃለሁ። ፋክት ጴንጤም ብትሆን አላምንህም። እማምናቸው ጥቂቶች እንደነ መቅዲ እንደነ ናቲ አይነት በቅን ልብ ለሚጠይቁ ችግር የለውም። ያወቅኩትን አሳውቃለሁ፣ ያላወቅኩትን ደግሞ ሌሎች ወንድሞች ያሳውቀዋል ማለት ነው። ረጋግጬህ ነው የማልፈው በእውቀት። አንተ በክፋት ስትመጣ እኔ ደግሞ ቀስ ብዬ እጠይቅሃለሁ። ምን መወራጨት አያስፈልግም። ላብህንም እየጠረክ እኔም ጋር የሚጠረክ ካለ እየጠራረኩ እንጠያየቃለን ማለት ነው። እዚህ ቴንኪዩ። ከዚህ በኋላ እንደዚህ ከምጣ አሁን ይሄ ሰው በጌታ ነኝ ብሎ የሚል ሰው ነው። የካልቪን ተከታይ ነው። የአቶ ካልቪን የወለደው ማለት ነው። እኔ ደግሞ ክርስቶስ የወለደኝ ነኝ። እሺ ካልቪን እንዳንድ ሪፎርሜሽን አባት ነው የማየው። እሱ ለእኔ ደሙን አላፈሰሰ ስጋውን አልቆረሰ። ሁኬርስ አይመለከተኝም። ከሪፎርሜሽን አባትነት አከብራለሁ። ከዛ ውጭ አይመለከተኝም ብራዘር። እኔ የሚመለከተኝ የመስቀሉን ጌታ አትንካ፣ ኢየሱስን አትንካብኝ። እሱን ከነካ አይሆንልኝም። አንተም የማይሆንልህ እዛ ጋር መሆን አለበት። ያሰባሰበን የማዕዘኑ ድንጋይ ክርስቶስ ነው። መሰረቴ ክርስቶስ ነው። በዳግም ልደት የወለደኝ ክርስቶስ ነው። ሙሽራው ክርስቶስ ነው። የቤተ ክርስቲያን ባለቤቱ ክርስቶስ ነው። ክርስቶስ የለም ማለት መላእክትም አንተም እኔም ሰማይ ምድር የለም ማለት ነው። ክርስቶስን አጠፋ ማለት በቃ ሰማይ ምድሩ ባልቦላውን አጠፋው ማለት ነው። አሁን እነዚህ በግራና በቀኝ ያስቀምጧቸው መብራቶችን ባጠፋ ከላይም ያለውን ባጠፋ ጨለማ ውስጥ ሆነ አታዩኝም። ኢየሱስ የለም ማለት በቃ የለም ማለት ነው። መተህ የጳውሎስ ነኝ የጴጥሮስ ነኝ የኬፋኔ ብለው እንደሚሉ ስጋውያን መተህ የካልቪን ነኝ የሉተር ብዬ ብለህ ብትለኝ በጥፋት መጥረጊያ ጠራርጌ ዞር አደርጋለሁ ማለት ነው። እዛው ሄደ ቸርች ገብተህ ታላዝናለህ። ሉተር 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 ካልቪን 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 እንደው ካልቪን እንዲህ ብሎ ካልቪን በቃ ጴንጤ ሲነፍስበት እንደዚህ ነው የሚሆነው። በቃ በአጭር ቃል ስታስጠሉ አልኩ። ሁሉ ቀን ካልቪን ካልቪን ካልክ ማለት ነው። እንደ ሪፎርሜሽን አባት የምታነሳበት ቦታ ታነሳዋለህ። እንደ ቤተክርስቲያን አባት አለቅ።
በእነሱ የተሰራ ስራ አለ። ምንም ማንም ዲናይ ሊያደርግ የማይችልም አለ። እንኳን የእረኛ አይደለም ማንም ዲናይ ሊያደርገው አይችልም። በዘመናቸው እግዚአብሔርን አክብረውት እነሱ አገልግለው አምልከው አልፈዋል። አዎ ኦኬ። ስለዚህ እኔ ላይ እንደ ወፍ ጎጆ ካልቪን እያልክ ፀጉሬ ላይ አሰራም ማለት ነው። ነቃቅዬ አወላልቄ እጥልልሃለሁ። ከእኔ በላይ ንጉሥ ማን ነው? አዳኜ ማን ነው? የህይወቴ ባለቤትስ? የሰይጣን አናቱ የተመታ ይሁን። ከጴንጤ ላይ ሁሉ ጭምር ማለት ነው። አሁን ዛሬ እንደዚህ ነው ማለት ነው። ከጴንጤ ላይ ጭምር የሰይጣን አናቱ የተመታ ይሁን። ለካ ክርስቶስ እንትታ አንተ ካልቪን፣ ሉተር፣ ዝዊንግሊን፣ እንትና ዮሐንስ አፈወርቅ፣ ገለመሌ፣ ቅብጥርስዮ፣ እንጦሮንጦስ፣ ኦሪገን፣ አውገስጢኖስ የሰይጣን አናቱ የተመታ ይሁን። የጌታዬን ስም ጥዬ እነዚህን በወንድ ወቅት ላይ የነበሩ እግዚአብሔርን አክብረውም እግዚአብሔርን አምልከውም በድካም በብርታትም በክርስቶስ ኢየሱስ አምነው የጸደቁ ሰዎችን እነሱን እኔ ቁጭ ብዬ 24 ሰዓት እናንተ እንደምታኝኩ አላኝካቸውም። አክተፍ ጌታዬ ኢየሱስ ነው። እኔ እሱ ነኝ፣ እሱም የኔ ነው። ፒሪየድ። አናደርኳችሁ ጴንጤዎች እላህ ላይ ያለ አጋንንት አጓርቶ ይወጣል አልኩ። ክርስቶስ አስብልሃለሁ። እኔ ጋር ስትመጣ ክርስቶስ በቃ። ሌሎቹንስ ሌሎቹ አያድኑማ። ካልቪን አያድንም። አንድ ተራ ሰውዬ ነው። ሉተር የሚባል አንድ ተራ ጀርመናዊ ነው። ዝዊንግሊን የሚባል አንድ ተራ ኦስትሪያዊ ወይ ብቻ የተወለደበት አውሮፓ ሀገር ላይ የተወለደ አንድ ተራ ሰው ነው። ቅዱስ ቄርሎስ አልከኝ አንድ ተራ ሰው ነው። አግናጢዮስ አልከኝ አንድ ተራ ሰውዬ ነው። አትናቴዎስ አልከኝ አንድ ተራ ሰውዬ ነው እኮ አልኩህ። ኦሪገን ነው አልከኝ ከፈለክ ሄደ መቃብር ውስጥ አብረተኛ አንድ ተራ ሰውዬ ነው። ኢየሱስስ ግን ይሄ ግን ተራ ሰው አይደለም። ጻድቅ ሰው ደግሞ ፍጹም አምላክ የሆነ ነው። እሱ ጋር ስትመጣ በቃ ጆሮዬም ፀጉሬ ቀዳዳውም ተከፍቶ ሰማሃለሁ። ሌሎቹን እስከሆነ ጠራርጌ ዳር አስይዛለሁ ማለት ነው። ለዚህ ፈጥሮኛል። ለዚህ እግዚአብሔር ጠርቶኛል። ወንጌል ስበክ። ነገር ጎነጉናለሁ ብለህ እላችሁ ላይ ነገር የምትጎነጉን ማለት ነው። እሺ ጥያቄ ላለው ሰው ልስጠው። እሺ ኢንጆይ። ሰላም ላንተ ይሁን። ሰላም ላንተ ይሁን ኤርሚዬ፣ በጣም ደስ ይላል። ዛሬ እኔ አንዱን ጥያቄ መለስክ፣ ለምን እንደሚጠሉ ለካ እነሱ ገለባ ስለሆኑ ነው መልሳል። ሁለተኛ ደግሞ በቀደም ስታስተምረን ጥፍር እንትን ተደርጎ ወገቢ ላይ ታስሮ እዛ ጋር ምናምን ስትል ነበረ። እናቴ የኔ ቤተሰብ ሙስሊም ናቸውና እንደዛ ትለኝ ነበረ ድሮ። እና ከሙስሊም እና ኦርቶዶክስ ይገናኛል እንዴ? ደግሞ ሰው ሲሞት እዛ ስር እንትን ይደረጋል ያነዳል ትልኝ ታስተምረኝ ነበረ። እና በቀደም ስታስተምር በጣም ገርሞኝ ነበረ የእውነት። ሁለተኛ ደግሞ አሁን መለስክ። ለምን ጴንጤዎቹ ለምን ብዙ ሰው ይጠላሃል? የእውነት አንዳንድ ያልገባቸው እውቀታቸው ትንሽ የሆነ ወንጌልን እንዴት እንደሚያስተምሩ የማያውቁ የሮብና የይሁድ ደንበኛ የሆኑ ብቻ ማለት ነው፣ ለነፍሳት ግድ የሌላቸው እና ይሄ ልጠይቅ ነበረ። በጣም አመሰግናለሁ፣ አከብራለሁ፣ በጣም እከታተላለሁ። በጣም 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 ደግሞ ከዚህ በፊት ምን ማይቼ ነበረ። በጣም ስለሚወዱ እንደዛ ይሆናል ብዬ ነበር። ይሁን እሱን አልነግርምና ሌላ ጊዜ ይነግራለሁ። እና ተባረክልኝ። በብዙ መለስከ። ትልቁ ጴንጤ ለምን መካነ ኢየሱስ አለ ሙሉ ወንጌል አብዛኛው ኤርሜ እሱ ጋር ትሄዳለ፣ እሱ ጋር ገብተህ እሱ ጋር አሁን ሌላ ጋር አልገባም። የእውነት በጣም ለካ ወንጌል እውነቱ ሲነገር እንትን አይወዱም እነሱ የገንዘባቸው ምንጭ ሲነካቸው ስለማይወዱ ነው። እና ተባረክ፣ ቀጥል። ማንም አወርድም፣ እነሱ ይወርዳሉ፣ ይፈጠፈጣሉ፣ ወንጌል ይቀጥላል። እና ተባረክልኝ። ቴንክ ዩ ወንድማችን። አዎ ኦርቶዶክስ ነጣብራ ታስተምራለች። የምታስተምረው እዚህ መጽሐፍት ላይ ነው። አዎ ጉሩና ጥፍሩ ብሎ የሚለው ገር ለዘራ ብሩክ ላይ እናቴ ሙስሊም ናት እንዴት አወቀች ብዬ ነው። አይ እሱንማ ይከታተላል፣ ሁሉ ጊዜ የእያንዳንዱን እኮ ይከታተላል። ዲቤት ከሁሉ ጋር ከዋንዴ ጋር ትላንትና ማታም ከቀን ሙሉ እኔ ምሽት ሙሉ እንደዚህ አድሬ አውቆ አድርቆ ሲሄድ እያየው ነበረ። ቁጭ ብዬ ይከታተላል ነውና እናቴ እንዴት ነው ቁርአን ውስጥ ይገናኛል ለማለት ፈልጌ ነው። አንዳንድ ትምህርቶቻቸው ይገናኛሉ ወንድሜ። የኦርቶዶክስ እና እስልምና የሚገናኙበት በተለይ
አለኝ መጽሐፉ ታምረ ኢየሱስ የሚባለው መጽሐፍት ቁርአን አማርኛውን አንብቤዋለሁ፣ አንድ ጊዜ አንብቤዋለሁ። ከዛ በኋላ የሆነ ሰው አውሰኝ ብሎ አይዶን ወደዚህ ምድር በገባሁበት ጊዜ ነው። ለማን እንደዋስኩት እንኳን ረስቼዋለሁ። ከነጃሺ ማተሚያ ቤት ነው የገዛሁት። አይ ቲንክ 50 ብር ማለት ነው። ኢትዮጵያ ውስጥ አልነጃሺ የሚባል ማተሚያ ቤት አላቸው። ቁርአን በ14 የእስልምና ሊቃውንት የተተረጎመ ከአረብኛ ወደ አማርኛ የተተረጎመ ቁርአንን አንብቤዋለሁ ሙሉን ማለት ነው። እና እዛ ውስጥ ያገኘሁትን ጽሁፍ ታምረ ኢየሱስ የሚባለው መጽሐፍት ላይ ሳነበው አገኘሁት። እና ኦርቶዶክስ ናት ከቁርአን ወስዳ ታምረ ኢየሱስን የጻፈችው ወይስ ሙስሊሞች ናቸው ከኦርቶዶክሳውያን ኮርጀው ቁርአኑን የጻፉት ብዬ ስል አይ ቲንክ የቶማስ ወንጌል ነው ማን ነው የሚባል አንድ በዚህ በቁምራን ዋሻ ውስጥ የፍልስጤም የፍየል እረኛ ያገኘው የተባሉት መጽሐፍቶች አብረው የኢሳያስ ጥቅልል መጽሐፍት ታናክ በተገኘ ሰዓት ላይ ማነው የነቢይ መጽሐፍ በተገኘ ሰዓት ላይ አብሮ ተገኙ ተብለው የሚታመኑ መጽሐፍቶች አሉ። አይ ቲንክ የቶማስ ወንጌል ይሁን አሁን ይሄ የቶማስ ወንጌል የሚባለው በባለፈው ብልግናው የተገኘበት ማለት ነው። ሜሎስ እንኳን ቪዲዮ ሰርቶ 2 ጊዜ ነው 3 ጊዜ ያስወረዱበት። የማርያምን ድንግልና ለማረጋገጥ ይላል። እህቶችና እናቶች በጣም ይቅርታ፣ ቀጥታ ነው የምናገረው። የማርያምን ድንግልና ለማረጋገጥ ሰሎሜ ጥያቄ ሲሆንባት በማርያም ብልት ውስጥ ጣቷን አስገብታ ቼክ አደረገች ተብሎ የተባለ የተጻፈ የተገኘ ነው። ታምረ ማርያም ላይ አለ። ካቶሊክም በመጽሐፏ ላይ ጽፏለች። ሜሎስ ይሄንን ሁለቱን ቢያወጣው ከቲክቶክ ላይ አስወረዱበት 2ቴም 3ቴ ማለት ነው። እና እሱን የቀዱት ከያዕቆብ ወንጌል ላይ ነው ብሎ ያውቃል። ሜላ ያውቃል። ሜሎስ ማለት ባይዘዌ የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነው፣ የቴዎሎጂ ምሩቅ ነው። በኢትዮጵያ ኦርቶዶክስ ሳይል መምህር ተብሎ የተሾመ ሰው ልብ በሉ። ኦኬ። እና እሱ ከዛ ወጣ። ይሄኛው ከቶማስ ወንጌል ነው ከማን ወንጌል ብሎ የሚል ነው። ቁርአንም ላይ የቀዱት የታምረ ኢየሱስም ላይ የቀዱት። ስለዚህ ይገናኛሉ። ያው አባናና ፋርፋ ማለት ነው። የሶሪያ ወንዞች ይገናኛሉ። ይቅርታ አጭር ጥያቄ ልተኛ ነበረ። እሺ፣ ከየት ቤተ እምነት ነው ወንድማችን? እኔ ከኦርቶዶክስ ነው። እርሚ አሁን ሳነብ የሆነ መጽሐፍ አንብቤ ግራ ገባኝና እንዳጋጣሚ ነገረ ክርስቶስ ስትል እዚህ ጋር እያነበብኩ ነበርና ለምን ገብቼ ያልጠይቀውም አልኩኝ። አሁን ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማርያም የስላሴ እናት ናት ማለት አይቻልም፣ ምክንያቱም ከስላሴዎች አንዱ ወልዱን የወለደችው ይላል። ከዛ ደግሞ ይህንን እንዳነበብኩኝ ምን መጣልኝ? የማን መጽሐፍ ነው ያነበብከው? እዚህ ጋር አሁን ለምሳሌ ከእንትን አለ ነገረ ክርስቶስ የሚላለ ክርስቶስ የሆነ መጽሐፍ እያነበብኩ ብላኛል። እጅህ ላይ መጽሐፍ አለ አይደል? አሁን መጽሐፉ የለም። አሁን አይደለም። አሁንማ ወደ ቤት ገብቻለሁ። ጎረቤት ነበር። እሺ፣ የማን ቀላል ነው መልሶ መጽሐፉ መልሱ ቀላል ከሆነ ለምን ገባ? መጽሐፉ የማን ነው ያልኩት። ማለትም እኔ አሁን ማርያም የወልድ ልጅ እናት ናት ብለው፣ በሌላ በኩል ደግሞ ኢትዮቶኮስ ወይ ደግሞ የአምላክ እናት ናት ይባላል። ይሄ ነገር አይምታታም። እንዴት ነው የሚታየው ነው አሁን የኔ ጥያቄ። ለምን ማርያም ከስላሴዎች አንዱን ወለደችው እሱም ወልድ ነው ብሎ ነው ስላሴን ወለደች ማርያም ማለት አይቻልም። ስላሴዎች አንዱ ወልድን ወለደች አሉ። ከዛ ደግሞ የአምላክ እናት ናት፣ በሌላ በኩል ደግሞ የአምላክ እናት ናት ይባላል። እንዴት ነው የሚታየው? በጣም ቸኮልክ። ማን ነው እንደዛ ያለው? ቅድም መጽሐፍ አንብቤ ብለህ አልከኝ። አሁን ማን ነው ቴዎቶኮስ ትባላለች አትባልም፣ የአምላክ እናት ትባላለች አትባልም ብሎ የሚለው መጽሐፍ አንብቤ ብለህ ስላልከኝ አንደኛ መጽሐፉ ነው። ለምሳሌ ዩቲዩብ ላይ ራሱ ኦርቶዶክሶች ለምሳሌ ምን ይላሉ? የአምላክ እናት ናት ይላሉ አይደል? አንተ ኦርቶዶክስ ነኝ አላልከኝም እንዴ? ለምን ኦርቶዶክስ የሚላሉ? ለምን እኛ ኤርሚ ኦርቶዶክስ ስለሆንኩኝ እኔ ሁሉ ነገር አውቃለሁ እንዴ? ራሴ ኑሮ የምኖር ሰው እኮ ነኝ። እሺ፣ እኔ ጥያቄ ልጠይቅህ እስኪ። በቃ እሺ፣ ትጠይቀኛለህ። ነገረ ክርስቶስ ላይ ማርያም ታማልዳለች? ማርያም ለምን ትጠይቀኛለህ? እኔ ልጠይቅህ አይደል የገባሁት። ኦርቶዶክስ መሆንህን ለማረጋገጥ ፈልጌ ነው። አዎ፣ ታማልዳለች ብለን እናምናለን። ታምናለህ? አዎ። እሺ፣ ኦርቶዶክስ በመሰረታዊ ክርስትና ትምህርቷ መሰረቷ ፒላሮች የሚባሉት ስንት ናቸው? 7 ወይ 5 9? አምስቱ አምስት ነው። አመደ ሚስጥር ሌላው አምስቱ ናቸው። 5 ናቸው። ሌሎቹስ?
አምስቱ አዕማደ ምስጢር ነው እንግዲህ ምስጢረ ሥላሴ፣ ምስጢረ ቁርባን፣ ምስጢረ ስጋዊ፣ ምስጢረ ትንሣኤ ሙታን። ሰባቱ ምስጢራተ ቤተክርስቲያን ከምን ይመደባሉ? ሰባቱ እንግዲህ ቀኖና ምናምን የሚያካትቱ ይመስለኛል። ግን ዋናው በክርስትና አንድ ሰው ክርስቲያን ለመሆን አምስቱን አዕማደ ምስጢር እና ሃይማኖተ አበው አንዱን አምላክ ኦርቶዶክስ በጥምቀት ታምናለች አይደል? በደንቡ ስንት ጥምቀት አለ ነው ስላምታለች? አንዲት የአዲስ ኪዳን አንዲት ጥምቀት ነው። በአብ ወልድ መንፈስ ቅዱስ ሂድና አጥምቁ፣ አንዲት የእግዚአብሔር ልጅነት የምናገኝበት ከትንሣኤውና ከሙታኑ ጋር የምንተባበርበት አንዲት ጥምቀት ነው ያለው። እንደ ጥምቀት ግን ሁለት ጥምቀት አለ። ምክንያቱም በፊት የነበረው ጥምቀትና ክርስቶስ ሞቶ ተነስቶ ሊያርግ ሲል የሰጠው ለሐዋርያቶች የሰጣቸው አንዲት ጥምቀት አለች። በዛም አምናለን የክርስቶስ ልጅነት የምናገኝ። ይሄ የኦርቶዶክስ መጽሐፍት ነው። ኤርሚ እንደዚህ አይነት መጽሐፎች ለሃይማኖት ክርክር አይሆኑም። ገድልም አይሆን ምንም ወንድም አለም ቆይ ገድል አይደለም። ኦርቶዶክስ ዓለም ይወቅልኝ ብላ እምነቷን በእንግሊዝኛ በአማርኛ ጽፋ ያስቀመጠችው ነው። ገድል አይደለም፣ ለክርክር የሚቀርብ ይሄ ራሱ ተቀባይነት የለውም። ይሄ ተቀባይነት የለውም። አዎ ለሃይማኖት ክርክር 4 መጽሐፎች ነው ያላት ኦርቶዶክስ፣ ብሉይ፣ አዲስ። ሌሎቹ እምነታቸው እንዲያንጹበት እንዲኖሩበት እንዴት ቅዱሳኖች እንደተጋደሉበት የሚሄድበት እምነት ነው። ይሄ መጽሐፍ አውቀዋል አዳነ ወንድም፣ ይሄ መጽሐፍ አውቀዋል አዳም። ሶሪ ጥያቄውን መልስለት እንጂ ይሄ መለኮትና የውጭ ግንኙነት ምናምን ከዛ ጋር ለም ግን እኔ ጥያቄ እንድትመልስልኝ ይፈልጉ። እሺ መልስልሃለሁ። ግን ኦርቶዶክስ በሁለት ጥምቀት እንደምታምን ያው እዚህ ያላችሁ ሰዎች አሁን ወንድማችን አዳም እንዳለው አይደለም። እዚህ ጋር አምስቱ አዕማደ ምስጢር ብሎ ከሚለው ውስጥ እስከ ረ ድረስ እስከ ምስጢረ ትንሣኤ ሙታን ብላ በሰባቱ ምስጢራት ቤተክርስቲያን ላይ ምስጢረ ጥምቀት ብላለች። እዚህ ምስጢረ ጥምቀት አለ፣ እዚህ ምስጢረ ጥምቀት አለ። እንዲህ ግራ የተጋባች ቤተክርስቲያን ናት። ግራ የተጋባች። ይሄን አንተ አይደለም ሊቃውንቱም አይመልሱም። ያንተን ጥያቄ ልመልስልህ። ነገረ ክርስቶስ ላይ ምንድነው ቅድም ያልከኝ? ቴዎቶኮስ ትባል። አንደኛ መጽሐፍ አንብቤ ነው አልከኝ ቅድም፣ ልብ በል። ከዛ ሲይዝ መጽሐፉ አሁን የለም አልከኝ፣ ዩቲዩብ ላይ ነው አልከኝ። አሁን በመጀመሪያ ጥያቄ የሆነብህን ነገር ማርያም ቴዎቶኮስ ትባላለች አትባልም ነው ወይስ ማርያም ስላሴን ነው ወይስ ምንድን ነው? ኤርሚ እንደዛ ሳይሆን ለምሳሌ ስላሴን ወልዳለች ማርያም አይባልም። ስላሴ ሳይሆን ከስላሴዎች አንዱ አካል የሆነውን ወልድን በስጋ ወለደች ነው የሚባለው ብሎ ያስተምር። ስላሴ ወለደች ማለት ምንፍቅና ነው ካነበብኩ ነው። ከዛ በኋላ ግን በሌላ በኩል እኔ ደግሞ ሳስበው ሲወራ የሰማሁት ምንድነው የአምላክ እናት ትባላለች ተብሎ ይወራል። ስለዚህ ስላሴ አምላክ ሲሆኑ ወልድን አልወለደችውም። ወልድን ብቻ ተወለደች። ለምንድን ነው የአምላክ እናት የምትባል? እሱ ነው ጥያቄ። ያው ከነገረ ክርስቶስ ጋር ስለሚገናኝ ማለት ነው። ኦኬ እሺ፣ ልብ በል። የጌታችን እናት ቅድስት ድንግል ማርያም ቴዎቶኮስ በግሪኩ ወይም ደግሞ እመ አምላክ በግዕዙ የአምላክ እናት ተብላ የተባለችበት ጊዜ እሷን አግንኖ አሁን በሉተራውያኑም ያልተጻፈ ስለሷ የሚያምኑ ስላሉ ማለት ነው። መካነ ኢየሱስና ሉተራውያኑ የሚባሉትም ሌላ ቅዠት ውስጥ ገብተዋል። ያልተጻፈ ስለሷ እንደዚህና እንደዛ እያሉ ስለተገኙ ማለት ነው መጽሐፍት ላይ። ልክ ኦርቶዶክስ እንደምትቃዠው ለማርያም እንደዛ ማለት ነው። ደግሞ የማትቃዥበት ደግሞ አለ። አሁን ለምሳሌ እመ አምላክ ወይ ደግሞ ቴዎቶኮስ የተባለችው የእሷን እናትነት አግንኖ ለማሳየት ተፈልጎ ሳይሆን በወቅቱ የነበረው በቤተክርስቲያን ታሪክ ውስጥ የነበረ ክርክር ነበር የተነሳ። ምን ነበረ ክርክሩ? በጌታ ላይ ነው የተነሳው። ከማርያም የተወለደው አንድ ተራ ሰው ነው፣ አምላክ አይደለም ብሎ የሚል ኑፋቄ ይዘው የተነሱ ሰዎች ስለነበሩ አይ የቤተክርስቲያን አባቶች በዘመኑ የነበሩት አይ ከእሷማ የተወለደው አምላክ ነው፣ ኤልጊቦር ነው፣ የዘላለም አምላክ ነው። ስለዚህ አምላክን በስጋ ነው የወለደችው ብሎ የሚል መልስ ለመስጠት ስለዚህ እሷ የአምላክ እናት ትባላለች አትባልም ብሎ የሚለው በዘመኑ የነበሩ የቤተክርስቲያን አባቶች የአምላክ እናት ተብላ ትባላለች ይባላል ብለው ተናግረዋል። ለዚህ ንግግራቸው እኔ አጨብጭቤያለሁ። ስለዚህ ትክክል ነው የአምላክ እናት የሚባለው። ቆይ አንደኛ ምንጭ አልነገርከኝም። እኔ አሁን ዝም ብዬ ግን አጠቃላይ ነገር ማምነው ማለት ነው የአምላክ እናት ናት። ኦኬ የአምላክ እናት ያስባላት ስላሴን ወለደች ብሎ የሚል ደግሞ ሌላ ሰይጣናዊ ትምህርት ደግሞ ይዘው የሚመጡ ሰዎች አሉ።
ስላሴ አልተወለዱም። አሃዱ ስሉስ ለሶስቱ አካላት ሶስቱን አካላት በተለየ አካሉ መንፈስ ቅዱስ ከማርያም አልተወለደም፣ ነውር ነው። እንደዚህ ብለው የሚሉ በተለየ አካሉ እግዚአብሔር አብ ከማርያም አልተወለደም፣ ነውር ነው። በተለየ አካሉ የተወለደው ከስላሴ አካላት ወልድ ነው በስጋ የተወለደው። ይሄንን ኦርቶዶክስም ታስተምራለች፣ እኛም የወንጌላውያን አማኞች እንደዚህ ነው የምናስተምረው። ስለዚህ ከሶስቱ አካላት ወልድ በተለየ አካሉ ከቅድስት ድንግል ማርያም የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ ተወልዷል። ስለዚህ ያ የተወለደው ራሱ አምላክ ስለሆነ እመ አምላክ ወይ ደግሞ ቴዎቶኮስ ተብላለች ማለት ነው። በጣም ግልጽ አደረግልኝ። በጣም ግልጽ አደረግልኝ። ማምላክ ማለት አሁን አንተ ከየት እንደሰማሁ አላውቅም፣ ምንጭ አልጠቀስክም፣ ግን ዝም ብዬ በቅንነት አልመለሰልኝም ብለህ እንዳትል፣ ነገረ ክርስቶስን ስለሆነ አልመለሰልኝም ብለህ እንዳትል። ለአንተም ብቻ ሳይሆን ይሄ ሳስተምረው የኖርኩት ነው። ይሄ ፔንቴኮስታል ነኝ። ኦኬ ፔንቴኮስታል ነን እኛ ፔንቴኮስታሎች አጠቃላይ ይሄንን እናምናለን። ኦኬ ይሄንን እናምናለን። ኦርቶዶክሳውያንም ይሄንን ያምናሉ፣ ካቶሊካውያንም ይሄንን ያምናሉ። ኦርቶዶክሳውያን እመ አምላክ ብላ ስትል የምትለው ስላሴን ወልዳለች ብለው አይደለም። እመ አምላክ ብለው ሲሉ እኔው ራሱ የኦርቶዶክስ ዲያቆን ስለነበርኩ ልንገር እውነቱን ማለት ነው። ኦርቶዶክስ እኮ ሙሉ በሙሉ ትምህርቷ ገለባ ነው እኮ ብዬ እኔ አላልኩም። አንድ ማዕት ግሳንግስ አላት። አዎ ምንም ጥርጥር የለውም። ግሳንግሷን ያው አስጥተን አደባባይ ላይ አስጥቼላታለሁ። እነሱም ተማምነዋል፣ አምነናል። እዚህም ደግሞ አሁን ተረኛ ደግሞ ሌላ የሚሰጣላቸው አሉ። እዚሁ እኛ ጋር የሚሰጣላቸው መጽሐፍቶቻቸው መንገድ ላይ የሆኑ ጥርስ ከምላሱ አውጥተን የምናሰጣው ማለት ነው። ግን ክርስቶስ የማርያም ልጇ ነው። አዎ ቅድመ ዓለም አልወለደችውም። ድህረ ዓለም ግን በቤተልሔም በኤፍራታ ወልደዋለች። ቅድመ ዓለም ከአባቱ ከእግዚአብሔር አብ የተወለደ፣ ድህረ ዓለም ደግሞ ከቅድስት ድንግል ማርያም የዳዊት ልጅ ተብሎ እንዲጠራ በትንቢቱም ቃል መሰረት ማለት ነው እንደተገባው ተስፋ ቃል ተወልዷል። ስለዚህ ያ ከሷ የተወለደው አንድ ተራ ሰው አይደለም። ጌታዬ አንድ ተራ ሰው አይደለም። ስለዚህ ይሄ ክርስቶስ ቅድመ ዓለም ከዘላለም ከአብ የተወለደ የባህሪ ልጁ የሆነ ባለመቀዳደም ባለመበላለጥ እኩል የመለኮት ስልጣን ያለው ከአብና ከመንፈስ ቅዱስ ጋር እሱ እኔ እናንተን ለማዳን የሰውን ተፈጥሯዊ ባህሪ ገንዘቡ ማድረግ ስለነበረበት በዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 እንደዚሁም በመዝሙር 132 ቁጥር 11 መሰረት ለሁለት አባቶች በገባው የተስፋ ቃል መሰረት ለአብርሃምና ለዳዊት ያንን የትንቢት ያንን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተላከውን ልጁን ላከ ይላል እና ተወለደ። ያ የተወለደው ድንግሊቱ አመጣ የወለደችው የዘላለም አምላክ የሰማይ የምድር ዳርቻዎች ሁሉ ፈጣሪ ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያልሆነ የሆነውን የተፈጠረው ሁሉ የተፈጠረው በእርሱ የሆነ ክርስቶስን የወለደችው። እሱ ማለት ምንድን ነው? እግዚአብሔር ነው። እሱ ማለት ምን ማለት ነው? ሰውም አምላክም ሰውም የሆነውን ወልዳለች። ስለዚህ ክርስቶስን በስጋ ስለወለደችው አምላክን በስጋ ስለወለደች አምላክ ተብላለች። አምላክን በስጋ ስለወለደች ግን ኤርሚ ቆይ ስላሴ አምላኬ ሲሉ ሰማለሁ። ልጆኛውን ለምሳሌ ስላሴ አምላኬ ሲሉ ሰማለሁ። ስላሴ አምላኬዎቼ ሲሉ ሰማለሁ። ስለዚህ ስላሴን በአንድ ላይ አምላክ ታልናቸው ለብሎ ስላሴ ነው ወለደች ማለት ነው። ምክንያቱም ምንድነው ስላሴ አምላኬ ታል እኔ አሁን አንደኛ ምግብ ስንበላ ገጠር አድምጠኝ ማን ነው ያለው? ስላሴ አምላኪዎቼ ብሎ ያለ ማን ነው? አሁን አምላኪዎቼ ብሎ አምላኪው ሰን ስላሴ አምላኬ ሲባል ሰማለሁ። ምግብ ራሱ በላ ለምሳሌ ገጠር ሰው ነው። ምግብም ላይ አይባልም። ብራዘር አቸኩል እሺ እንድመልስልህ ከፈለክ አይባልም። እንደዚህ ማን ያለው? ስላሴ አምላኪዎቼ ብለው ይላሉ አልክ። ማን ያለው? ስላሴ አምላኬ ነው ያልኩት። ስላሴ አምላኬ ይባላል። እሺ ስላሴ አምላኬ ብሎ ቢልሽም እንደው ችግሩ ታዲያ ስላሴ አምላኬ ታልን ለምንድነው ስላሴ ወለደች ብንል ለምንድነው ቅር የሚለው? አምላኬ ብሎ ሲል ቀደም አምላኪዎቼ ብለሃል። ስላሴ አምላኪዎቼ ብሎ አሉ። ስላሴ አምላኬ ማለቴ ነው። ስላሴ አምላኬ ማለቴ ነው። እሺ ብራዘር እና ስላሴ አምላኬ ለንታል አምላኬን ወለደች ብንል ምን ስላሴን ወለደች ብንል ችግሩ ምንድነው ነው? ማን ስላለ ነው የምትለው? መጽሐፍ ቅዱስ ይላል። ለምን መሰል ሎጂካሊ ስታስበው አብ ውስጥ ሎጂክህ ራሱ ምንም ውሃ የማያነሳ ሎጂክ ማለት ነው። መጽሐፍ ቅዱስ ስላሴን ወለደች ይላል ማርያም። የሶስቱ ልዩነት ስላልገባኝ ነው። ሶስቱ እኮ አብና ወልድ። አንተ ኦርቶዶክስ እኮ አይደለም ብዬ የምልህ ለዚህ እኮ ነው ታዲያ። ኦኬ አንተ ገና የሶስቱ ልዩነት አልገባህም። የአንዱንም ልዩነት አላወቅም። ክርስቶስንም አላወቀውም፣ ኦርቶዶክስንም አላወቃትም፣ ጴንጤውንም አላወቅም፣ ስለ ስላሴም አላወቅም፣ ስለ አካላትና ስለ ባህሪም አላወቅም። ስለዚህ እኔ አሁን ወንድሜ አዳም የምነግርህ አንደኛ በግልህ መጽሐፍ ቅዱስ አንብብ፣ በግልህ ማለት ነው። ሁለተኛ እንደገና ደግሞ
አይገባኝም እኮ ሳነበው አይገባኝም እኮ መጽሐፍ ቅዱስ ሳነባ አይገባኝም። እንዲገባ ጸልያ እንዲገባ ጸልይ። እኔ ወይ እንድጸልይልህ ከፈለክ ይኸው ፎሎ ባክ መልስላለሁ እና በውስጥ አውራ። እኔ እንደው ፎሎ አድርጌ ማለት ነው። ይኸው ፎሎ አደረኩ። ይኸው ፎሎ አድርጌ እኔ ይኸው ፎሎ አደረኩ። ፎሎ ባክ መልስልኝ። በቃ እሺ። እኔ እኮ አይገባኝም ታውቃለህ። ሳነብ ሁሉ ይበዛብኛል። እንዲገባ ትፈልጋለህ ግን? እሺ አሁን ስታነበው አይገባም ግን እንዲገባ ትፈልጋለህ? አዎ እንዲገባኝ እፈልጋለሁ ግን ይሰለችኛል። የሆነ ታሪኩ ይንዛዛብኛል። ችግር የለም። እንዲገባ ትፈልጋለህ ወይ? ቆይ አሁን ሌላውን ተው። እንዲገባ ትፈልጋለህ? የዚህ መጽሐፍ ባለቤት ማን ነው? ቃሉ የማን ቃል ነው ተብሎ የሚባለው? ያው እስትንፋሰ እግዚአብሔር ነው ይላሉ፣ ግን እኔ ሳስበው አይመስለኝም። ኦኬ እሺ፣ አይመስልህም ማለት ጥሩ። መሐመድ ነብይ ነው? አረና ምን አባቱ አቅለታለሁ ነብይ ነው ትለኛለህ እንዴ? ደግሞ መሐመድ አላህስ አምላክ ነው ወይስ አምላክ አይደለም? ሴጣን ነው አላህ እንደው። ኦኬ ስለዚህ መጽሐፍ ቅዱስ ስታነብ አልገባ ብሎ ካለህ፣ ኦኬ ጥሩ። መጽሐፍ ቅዱስ ስታነብ አልገባ ብሎ ካለህ ያልገባህን መጽሐፍ አትኮን ነው ብራዘር፣ ወንድሜ ያዳም። አልገባህም ማለት አንተ አልገባህም ማለት መጽሐፉ እውነት አይደለም ማለት አይደለም። ይህ መጽሐፍ የተባረከ ቅዱስ መጽሐፍ ነው። ኦኬ የኔ ህይወቴም አይኔም ሁለንተናዬም ነው የእግዚአብሔር ቃል። ለኔ ብቻ አይደለም። እኔ ፔንቴኮስታል ነኝ። ኦኬ ለፔንቴኮስታል ለሆኑ የወንጌል አማኞች ምንም ከዚህ ቃል ወደ ግራ ወደ ቀኝ የምንልበት አንዳች ምክንያት ያለው ለህይወታችን መመሪያ ይሆን ዘንድ ቅድም እንዳልከው አንተ ሰዎች ይላሉ አልክ እንጂ ልክ ነው። እስትንፋሰ እግዚአብሔር ነው። በአምላክ በእግዚአብሔር መንፈስ የተጻፈ መጽሐፍት ነው። በታመኑ ቅዱሳን ነቢያትና ቅዱሳት ሐዋርያት የተነገረው የሁላችን ጌታ በሆነው በኢየሱስ ክርስቶስም የተሰበከ ነው። ስለዚህ ይሄ መጽሐፍ እንዲገባ ከፈለክ መጽሐፉ ባለቤት አለው። ባለቤቱ እግዚአብሔር ነው። ስለዚህ አንተ እንዲገባ የምትፈልግ ከሆነ ና በውስጥ መስመሪያው ፎሎ ባክ ከመለስክልኝ ስልክን አስቀምጥልኝ፣ እደውልልሃለሁ ዋትሳፕ ላይ። የቃሉን ባለቤት በቅንነት እኔ እናንተ በአንድነት ሆነ ቃሉን ስታነበው እንዲገባህ እኔም አንተም ሆነን በእግዚአብሔር ፊት እንጸልያለን። አጭር የእምነት ጸሎት፣ የእውነቴን የምነግርህ ብራዘር፣ አጭር የእምነት ጸሎት። እኔ ቃሉን አበራልሃለሁ ብያለልህም መብት ስለሌለኝ ማለት ነው። የቃሉ ባለቤት ክርስቶስ ነው። የክርስቶስ የክብሩ ወንጌል ብርሃን በልብህ ላይ እንዲያበራ በቅንነት የምትፈልገው ከሆነ የቃሉን ባለቤት ሳያገኘህ በውስጥ መስመር እኔም አንተም በስልክ ሆነን ከፈለክ ቪዲዮ ከፍቼ እንደዚህ እንደማወራ አንተም ከፍተህ ካልሆነም ደግሞ ያለ ቪዲዮ ከፈለክ እኔ እናንተ ወደ ጌታ እንጸልያለን። እኔ አምላኬ ኢየሱስ ክርስቶስ ይሰማኛል ብራዘር፣ በእውነት ነው የሚሰማኛል። መስማት ብቻ አይደለም ሰምቶም ይመልሳል። አንተ የምታምን ከሆነ እኔ ስለ አንተ አምናለሁ። ይህን የቃሉን ደጅ እግዚአብሔር እንዲከፍትልህ ስታነበው እንዲገባህ እንድታስተውለው። ኦኬ መጽሐፍ ቅዱሳችን ሲናገር ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ ሲናገር መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል። በዚያንም ጊዜ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል። ልክ ነህ። ይህን መጽሐፍ ስታነበው በግል አይገባም። እኔም ያልገባኝ ጊዜ ነበረ። ጌታን ከተቀበልኩ በኋላ ነው ይሄን መጽሐፍ ወደ ጴንጤዎቹ ጋር ከመጣሁ በኋላ ነው ይሄ ቅዱስ መጽሐፍን እኔ ይገባኝ። ኦኬ እንዲገባኝ ደግሞ ጸለዩልኝ። እንደገናም ደግሞ ጸልይ ብለው አሉኝ። ጾም ጸሎት ይዘህ በእግዚአብሔር ፊት ጸልይ፣ ቃሉን አንብብ ብለው አሉኝ። ጸለዩልኝ። እጆቻቸውን ጭነው ፓስተሮቹ፣ እንደዚሁም በመካነ ኢየሱስ ቤተክርስቲያን ቄሶች ሁሉ ጭምር እንጦጦ መካነ ኢየሱስ ያን ይከታተል ስለነበር ጸለዩልኝ። በእውነት አሜን ብዬ ተቀበልኩኝ። በእውነት ጸሎታቸውም ሰርቷል። ስለዚህ እኔ አሁን እንደዚህ እንደ ቃል ሳነበው የሚገባኝ መጽሐፍ እዚህ ፕላኔት ላይ የለም ወንድሞች ናቶች። ለዚህ ነው ብዙዎቻችሁ በታችሁ ቁጭ ብላችሁ የምትሰሙኝ ማለት ነው። ማንም ስለሆንኩ አይደለም። ከሰው ሁሉ ይልቅ ገብቶኛል ብዬም እንደዛም ጉራይን አልቸረቸርም። ኦኬ ግን በቅንነት ከቀረቡት እግዚአብሔር ጻድቅ ነው፣ እግዚአብሔር የዋህ ነው፣ እግዚአብሔር ትሁት ነው። መንፈስ ቅዱስ በቅንነት ከቀረብከው ያስተምርሃል። ይህንን ቃል ሐዋርያቱ እንዲጽፉት በመንፈስ ቅዱስ ተመርተው፣ አባቶች ነቢያት ትንቢት ሲናገሩ በመንፈስ ቅዱስ ተመርተው፣ ጌታችንም ኢየሱስ ክርስቶስም ጭምር ሲያስተምር የነገረን ቃል ሕይወትና መንፈስ ነው። ስለዚህ የቃሉ ባለቤት ጌታ ኢየሱስ እኔ ውስጥ ስላለ በማደሪያውም ስላለ በእውነት እንለምናለን። እግዚአብሔር የቃሉን ደጆች እንደሚከፍትልህ አስረግጬ እነግርሃለሁ። እንደሚያዳም ስልክን ተውልኝ፣ እደውልልሃለሁ በውስጥ መስመር። እሺ በቃ እሺ፣ አመሰግናለሁኝ። ያው የኔም ጥያቄ ነው ያለው ልጅ እውነቱ ነው። ብዙ ሰው ነው በነገራችን ላይ መጽሐፍ ቅዱስ ሲገዛና ያስቀምጥና ማንበቡ በቃ ድክምክም ይሉ ብዙ ሰው ነው በነገራችን አባባሌ ታሪኩ ይረዝምብሃል። ምኑን ትጨብጠው? አሁን ለምሳሌ እኔ እንደናንተ ምናምን እዚህ ቲክቶክ ላይ አንብቤ መናገር ፈልጋለሁኝ፣ ማወቅ ፈልጋለሁ፣ ግን በቃ ውስብስብ ይልብኛል። ይህ ታሪኩ እዛ ጋር እዚህ ውፍ ወይ ብልና ወደ እንቅልፌ ለጥ
ከዛ ከፍቼ እሰማለሁ ጭቅጭቅ ቲክቶክን ከፍተና አንደኛ እንደዛ የሚያደርግ የበጎ ጠላት የሆነ ዲያብሎስ የሚባል አለ፣ ሰይጣን ማለት ነው። ሰዎች ሁሉ ማለብኝ እሱ አለብኝ እኔ ያመኛለሁ። ኖ ኦኬ፣ አንተም ላይ እንዳለ ከተረዳ በቃ አንደኛ ይሄንን ክፉን ዓለም ሰይጣን ስለያዘው ሰው ኢየሱስ ክርስቶስን በማወቅ የሚገኘው ንስሐና የኃጢአት ይቅርታን አግኝቶ ከዘላለም ፍርድ እንዳይድን ለሕይወት የመጣውን ጌታ እንዳይቀበለው፣ እንዳይረዳው፣ የዋሁን ትሑቱን ጌታ እንዳይፈልግ፣ በቃሉ መሰረት እንዳይፈልገው፣ በቃሉ መሰረት እንዳያምነው አስቀድሞ የሰዎችን አእምሮ አበላሽቷል ሰይጣን። በምን ላይ ያበላሸው? ይሄ ቃል ዝም ብሎ ተራ መጽሐፍት ነው ብሎ እንዲሉ አድርጓቸዋል። እና አሁን ነገ የሚጸጽትህን ነገር ዛሬ እንዳትናገረው። ታሪኩ ሊንዛዛብህ ይችላል። እንዴት ነው ያነበብከው? እሱን በውስጥ ስንነጋገር እናወራለን። አሁን ሰው አንዳንዴ ዝም ብሎ በሚያነብበት ሳሌ ለምሳሌ ዛሬ ዘፍጥረት ላይ አንብበህ ከሆነ ነገ ደግሞ ነገሥት ላይ ካነበብ፣ የሚቀጥለው ላይ ኢዮብ መጽሐፍ ላይ ካነበብ፣ ከዛ ደግሞ መዝሙረ ዳዊት ላይ፣ ከዛ ደግሞ ከነቢያት መጽሐፍት አንዱን ካነበብ፣ ከዛ ደግሞ ዮሐንስ ወንጌል ዘለህ አንብበህ፣ ከዛ ደግሞ ቆሮንቶስን የጳውሎስን መልእክታት፣ ከዛ ወይ ደግሞ ተሰሎንቄ ላይ እንደዚህ ይሁዳን ራእይ እንደዚህ ካነበብ መቼውም ቢሆን አይገባህም። አነባበብህ እዚህም እዛም አንድ የይ የምትባል አሞራ ነበረች ይባላል ድሮ። እና ሰውን ስንት ስትል በቃ በአንድ ቦታ ላይ እንደዚህ አሁን ጅብ አንድ ቦታ ከያዘ እዛ ጋር በጭቆ እስኪጥል ድረስ አይለቅም ካላስለቀቁት በስተቀር ማለት ነው። ያቺ ግን ስትበላ ልክ እንደዛ አድርጋ ነው ምናምን ነገር የምትበላው የሚባል እኔ እንግዲህ የገጠር ልጅ ስለሆንኩኝ እንደዛ ሲሉ ሰምቻለሁኝ። እና መጽሐፍ ቅዱስ እዚህም እዛም ብጭቅ አድርገህ ካነበብክ መቼም ቢሆን አይገባም። ኦኬ፣ በመደዳም ራሱ እንኳን ስታነበው እንዳይገባህ የሚያደርግ ጠላት አለ። ለአንተ ብቻ ሳይሆን ለእኔም እንደዚሁ ነበረ፣ ለእህትየውም ለሜርሲም ለሰው ልጆች ሁሉ አንድ ጠላት አለን። ማን? ዲያብሎስ። ለምን ይሄን ቃል አነበብክ ማለት ወንድሜ አዳም፣ ይሄንን ቃል አነበብከው ማለት ክርስቶስ እኔና አንተን ዓለሙን ሁሉ እንዴት እንደወደደ በመውደዱም ነፍሱን እስከ መስጠት ድረስ እንዴት እንደወደደን እና እኔና አንተን ከሰይጣን ባርነት ሊያድነን በምን ያህል ሞት እንደሞተ በሞቱም ደግሞ ሞትን እንዴት እንደሻረ ሰይጣንና ሰራዊቱን ለዘላለም እንዴት ድል እንደነሳው እኔና አንተ በስሙ ስናምን ደግሞ እንዴት ሰይጣንን ድል መንሳት እንዳለብን ኢየሱስ አሸናፊ መሆኑን ሰይጣን ተሸናፊ መሆኑን እኔ እናንተ ደግሞ በኢየሱስ ክርስቶስ ስናምን እንዴት ሰይጣንን ልናሸንፈው የምንችልበትን ጥበብን፣ ማስተዋልን፣ ትምህርትና እውቀትን እዚህ ውስጥ ተጠቅጥቆ ተጽፏል። ስለዚህ ይሄንን ካነበብክ ሰይጣን ከመንግስቱ ልታመልጠው እንደሆነ ስለሚያውቅ ስለዚህ ምን ያደርጋል? ይሄን መጽሐፍ እንዳይገባ ዝም ብሎ እኮ ተራ መጽሐፍት እኮ ነው ብሎ እንድትል ያደርጋል ማለት ነው። እንደዛ እንዳትል አሁን ተራ መጽሐፍት ነው፣ ምንም አይገባኝም፣ ታሪኩም ፍጹም አንደኛ የተንዛዛ ነው፣ እኔ እጅ ነው የሚለኝ፣ መጽሐፍ ቅዱስ ሳይ በጣም ያስጠላኛል። አንተ ብቻ አይደለም በጣም ብዙ ሰዎች ይላሉ። ይህንን ግን እንዲሉ ያደረጋቸው የበጎ ነገር ጠላት የሆነ ዲያብሎስ መሆኑን ግን ብዙዎች አያስተውሉትም። ስለዚህ ይሄ መጽሐፍ በቃ እኔ አንብቤው አይገባኝም ብለው ብዙዎች ወርውረው አስቀምጠውታል። ኖ አንብበህ አልገባ ብሎ አለህ። አንብበው አልገባ ብሎ በሚል ሰዓት ላይ እንደኔ አይነት በጌታ ያመኑ ወንድሞችና እህቶችን ተጠግተህ አብረህ ስትጸልይ ወንድሜ አዳም ሕያው ጌታ ለዘላለም የሚኖር ንጉሥ ምስክር ነው። 265 ሰው ይሰማሉ አይደል? እዚህ ቢሃይንድ ባይ ተደብቆ ከሚሰማው እነዚህ ሰዎች ምስክሮች ናቸው። አንተ በእውነት በቅንነት ፈልገው እንጂ የ3 ደቂቃ ማትሞላ የእምነት ጸሎት በሕያው በእግዚአብሔር ፊት እንጸልያለን። ህልም ታያለህ፣ እግዚአብሔር ህልም ያሳያል። እኔ እናንተ እንጸልያለን፣ ህልምን እግዚአብሔር ያሳየህና ካለህበት ይሄን መጽሐፍ ቅዱስ እንዳታነበው ያደረገ ጠላት ማን እንደሆነ በህልም ገልጦ ይነግራል፣ እግዚአብሔር ያሳያል ማለት ነው። እናስ ለዘላለም ከላህ ላይ ያነሳላል። ብቻ ኢየሱስን ነው። ይሄን ቅዱስ ቃልህን ላነበው ፈልጋለሁ። ጌታ ኢየሱስ ሆይ እኔ አንደኛ አንብቤው ህይወቴ እንዲቀየርበት ፈልጋለሁ። ያንተ ቃል መሆኑን አምናለሁ። ማንበብ ስፈልግ ግን አቅም ጉልበት አጣለሁኝ። ይሄን ቅዱስ ቃልህ ያንተ እስትንፋስ ያለበት መሆኑን ሰዎች ሲናገሩ ሰምቻለሁ። እኔ ግን ተራ ሆኖ እንዲታየኝ ሆኗል። ትክክል አይደለሁም። ስለዚህ ምሕረት አድርግልኝ። ማንበብ ግን እፈልጋለሁ። አንብቤ ማወቅ እፈልጋለሁ። አውቄም መዳን እፈልጋለሁ ከዘላለም ጥፋት። ከዛስ ያዳንከኝን አንተን በቅዱስ ቃል መሰረት ካወቅኩ በኋላ እንደነ ኤርሚያስ ደግሞ ወጥቼ ያድናል ብዬ እንድናገር እውቀትን አስተምረኝ ብለህ መጽሐፉን ይዘን እንጸልያለን። ታያለህ ወንድሜ አዳም፣ ውጤቱን ታያለህ። ጌታ ኢየሱስ ይወደድ። አመሰግናለሁ። ስልክህን ጻፈልኝ። ቴንክ ዩ። እሺ ጽፍላለሁ። አሁን ልወጣ ነው። ደህና አደሩልኝ።
አመሰግናለሁ። ቴንክ ዩ ተባረክ። በቃ ይሄ ነው የምላችሁ። እዚህ መጽሐፍ ላይ ጥያቄ ያላችሁ ሰዎች ካላችሁ ጥያቄ እንዲፈጥርባችሁ ወይ ሰዎች አድርገዋቸዋል ወይ በሰዎች በኩል ደግሞ ሰይጣን አድርጎባቸዋል። ኦኬ ይሄ የተባረከ ቅዱስ የእግዚአብሔር ቃል ነው። በዚህ ላይ ማንም ምንም ብሎ ቢል እኔ አልጨምርም፣ አልቀንስምም፣ አልጨምርም። ይሄን መጽሐፍ ሳነብ ህይወቴን ያነበበ ይሄን መጽሐፍ ሳነብ ህይወቴን ድኖ እንዲቀር ያደረገ መጽሐፍ ነው ቅዱስ የእግዚአብሔር ቃል ማለት ነው። ይሄ መጽሐፍ የኮነነው በሙሉ በእኔ ዘንድ የተኮነነ ነው። ይሄ ቅዱስ መጽሐፍ የረገመው በእኔ ዘንድ የተረገመ ነው። ይሄ ቅዱስ መጽሐፍ ያጸደቀው በእግዚአብሔርም ዘንድ በሰውም ዘንድ ፊት የጸደቀ ነው። ሰው የፈለገው ሊል ይችላል፣ መብቱ ነው፣ መብቱ ነው። የአምላካችን የእግዚአብሔር ቅዱስ ቃል የማይለወጥ አዳኝ የሆነ ቃል ነው። ኦኬ ስለዚህ የሰይጣን አንዱ ከሚያደርገው ነገር አንዱ ይሄንን የሕያውን እግዚአብሔርን ቃል እንድትንቁት ነው የሚያደርገው። በሃይማኖት ቤት ውስጥ ቁጭ ብሎ አሁን ወንድማችን ኦርቶዶክስ ነው፣ ግን መጽሐፍ ቅዱስን አያውቀውም። ኦርቶዶክስ ሆነ ስንት ሰው መጽሐፍ ቅዱስን አያውቅም? አሁን እንደውም አንዳንድ ጴንጤዎችም ጀምራችኋል፣ ብዙዎቻችሁ ማለት ነው። ጌታ የተቀበላችሁት በሚኒሊክ ዘመን ነው፣ የዕድሜውን ዘመን ስናሰላው። አንዳንዱ በጃንሆይ ዘመን ነው፣ በለውጡ ዘመን ነው ጌታ የተቀበልኩት ብሎ ይላሉ። 46 እና 50 ዓመት ይሄ ድንቅ የሆነ ወንጌል ነው። ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የተባለው ለሚቀበሉት ሁሉ ሕይወት የሚሆንላቸውን ወንጌል ስለምሰብክ ስላንተ እግዚአብሔርን እባርካለሁ። እኔ ይሄ ነው ወንጌል፣ በቃ ይሄ ነው ወንጌል። ይሄ የሚያሳየው እግዚአብሔር መንፈስ ምን ያክል ካንተ ጋር እንደሆነ፣ ምን ያክል እየሰራ እንደሆነ፣ ምን ያክል አንተን አልፎ ትውልድን እየባረከ እንደሆነ ነው እኔ የሚሰማኝ። ምክንያቱም የእግዚአብሔር መንፈስ ነው ይሄንን የሚያደርገው። የእግዚአብሔር መንፈስ፣ የእግዚአብሔር አብሮነት፣ እግዚአብሔር ህልውና ካንተ ጋር ሲሆን እንዲያደርጋል። በእውነት ሰዎች እዚህ ውስጥ ያላችሁ ላይም ከታችም ያላችሁ እግዚአብሔር መንፈስ በውስጣችሁ ካለ፣ እግዚአብሔር አብሮነት፣ የእግዚአብሔር ህልውና የምሰማችሁ ከሆነ እንደዚህ ነው የሚያደርጋችሁ። አሁን ብዙዎች እግዚአብሔር መንፈስ ርቆባቸው ነው እንጨት እንጨት የሚለውን ንግግር በዚህ ሶሻል ሚዲያ ላይ ሲናገሩ ምን ሰማቸው። የእግዚአብሔር መንፈስ በውስጣቸው ስለሌለ ነው እንጨት እንጨት የሚል የሰው ስርዓት የሆኑ ነገሮችን ለማስገባት ደፋ ቀና እያሉ የምናያቸው። እግዚአብሔር መንፈስ በውስጣችሁ ካለ ህይወት የሚሆነውን የእግዚአብሔር የሆነውን እውነት እንድትናገሩ ያደርጋል። እግዚአብሔር የሆነ እውነት ደግሞ ክርስቶስ ኢየሱስ ነው። ለሚቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን የሰጣቸው። ለሚቀበሉት፣ ለሚያምኑት። ማመን ያለብን ክርስቶስ ኢየሱስን ብቻ ነው። ህይወት የሚሆንልንን ጌታ፣ ህይወት የሚሆንልንን ጌታ ኢየሱስ ክርስቶስን ብቻ በመቀበል መዳን የምናገኝበትን እሱን ብቻ መከተል መቻል አለብን። የሰው ስርዓት የሆነ ትምህርት ሊያድነን አይችልም። የሰው ስርዓት የሆነ ወግ እኛን ወደ ህይወት ሊያስመልጠን አይችልም። ህይወት ልናገኝበት የሚገባን አንድያ ልጁ በመስቀል ላይ ስለኛ ዋጋ የከፈለ ክርስቶስ ኢየሱስን ብቻ በመቀበል መዳን አለብን ሁላችንም። ያልዳናችሁ ሰዎች ይህንን እውነት ተረዱ። ክርስቶስ ኢየሱስን ብቻ በመቀበል በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ነው የምለው። ዓለሙን እንዲወደዋል ነው የምለው። ስለዚህ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም እንላለን። ስለዚህ በዚህ በልጁ በማመን ህይወትን ማግኘት መቻል አለባችሁ። ከታች ያላችሁ ያላመናችሁ ሰዎች፣ የጌታ አልገባችሁ ሰዎች፣ አሁን ኤርሚ በተናገረው ወንጌል እውነት አምናችሁ ወደ ክርስቶስ መምጣት መቻል አለባችሁ። ኤርሚ ጸጋ ያብዛል። እግዚአብሔርን ስላንተ እናመሰግናለን። እግዚአብሔር መንፈስ ሁሉ ጊዜም ካንተ ጋር ስላለ ስለምረዳ ስለሚያግዝ የሰዎች ስርዓት ወግ ስለማይዝክ ከስርዓት በላይ የሆነውን ክርስቶስ ኢየሱስን አጉልተ ስለምትናገር ስለምትሰብክ
በዚህ ወንጌል ላይ ስለማታቅማማ በዚህ ወንጌል ላይ የትኛውንም ሸቀጥ የሆነውን ነገር ስለማደረብ ኢየሱስ ክርስቶስን ብቻ አጉልታ ለሰዎች ስለምታሳይ ክብር ሁሉ ለእግዚአብሔር ይሁን። ስላንተ እግዚአብሔርን ነው የምናመሰግነው። ስላንተ እግዚአብሔርን ነው የማመሰግነው። ይሄን እውነት ስለምትናገር ስላንተ እግዚአብሔርን እናመሰግናለን። እግዚአብሔር አሁንም ጸጋህን ያብዛልህ፣ የፊቱን ብርሃን ያብራልህ እላለሁ። ስለዚህ አመሰግናለሁ። ሜርሲ። እሺ እናት የጌታ ኢየሱስ ይባርክ። ተባረክ። ኤፊ ያለክ ያለ ስራ ላይ ነኝ፣ ግን በጣም ደስ ይላል። በጣም ነው ደስ የምለው። ጌታ ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። ወንድሞቼ ሆይ ኢየሱስ ይሰበክ። በቃ ኢየሱስ ማታም ቀንም ስንሰራም ስንተኛም ስንነሳም ኢየሱስ 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 እንላለን። እንግዲህ ይሄ ነው እሳቱ ነው። እንግዲህ ይሄ እሳቱን ለኩሶብናል። እግዚአብሔር መንፈስ ቅዱስ በእኛ ውስጥ አለና ቀርሚዬ ዘመኔን ጌታ እግዚአብሔር ዘመኔን ይባርክና ኢየሱስ ብቻ ይሰበካል። ምንም ልንረዳችሁ አንችልም። ጌታን ያላወቃችሁ ወንድሞቼ ሆይ ማርያም አታድንም፣ መላእክቶች አድኑም፣ ጻድቃን ሰማዕታት አድኑም፣ ሉተር አድንም፣ ጳውሎስ አድንም፣ ጴጥሮስ አድንም። ኢየሱስ ክርስቶስ ብቻውን ያድናል፣ ብቻውን ያድናል። ለዘላለም ኢየሱስ ያድናል። ይሄን ነው። በጣም ደስ ይላል። በጣም 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 ቀጥሉ ቀጥሉ ቀጥሉ። ተባረክ መርስዬ፣ ተባረክ ኤርሚያስ። ሁላችሁ ሰላም ብያለሁ። ስራ ላይ ስለሆንኩ ነው። እሺ ፊ ተባረክ። ጌታ ኢየሱስ ይባርክ። ዶክተር አለ? ዶክተር ይሰማል? አዎ ይሰማል አለው። ተባረኩልኝ። እግዚአብሔር ይባርካችሁ አብዝቶ። ያው እኔ አዲስ አበባ ነኝ። እንግዲህ ኤርሚያስ ሲገባ ሪሊ አይ ላቭ ሂም በጣም ማለት ነውና እንግዲህ ያው ነግቷል። ያው በቃ አሁን 12 ሰዓት ከ03 ይላል በእኛ አቆጣጠር አዲስ አበባ ነው ያለሁትና በቃ ክላስ ስለሌለኝ ነው ዛሬ። ይሄው በቃ እሱ በገባበት በተናገረበት ሪሊ በጣም አብዝቼ ነው የምወደው ኤርሚያስም ማለት ቆይቷል። ባይዘው ዩቲዩብ ላይ ያለ ራሱ ቆይቷል። ብቻ እከታተለዋለሁ፣ ደስ ይለኛል፣ ልቤ ታርፋለች ሲሰብክ ሲያገለግል እና በቃ አሁንም ይኸውና ከገባችሁ ጀምሮ ኢንቪቴሽን እንትን በቃ የሆነ እንትን ተላከልም በቃ ሳየው ገብቷል እና በቃ ሐዋርያቶች የሰበኩትን ነቢያቶች የሰበኩትን ወንጌላውያኖች የሰበኩትን ኢየሱስን ማዕከል ያደረገ ስብከት እንዴት ልብ እንደሚያሳርፍ። ምክንያቱ ይሄ ኢየሱስ ነው እኔን ማርኮ ሰው ከማይደርስበት ማንም ከማይደርስልኝ እውነት ነው። እኔ የሐረር ልጅ ነኝና ምን ልበልሽ የቀረኝ ነገር የለም። በቃ ከጫት መንደር እንዴት እኔ ሙሉ ወንጌል ላይ ነው ጌታን የተቀበልኩትና ድሬዳዋ ነው ያገኘሁት። ሪሊ ይሄን ፍቅር የሆነውን ኢየሱስን ሲያንጸባርቅልኝ በቃ ምን አለበት ቅናት አለብኝ ባይዘው ወንጌል ለማገልገል ለመስበክ እና እግዚአብሔር በእውነት መዓዛው ነው እንዲወደድ ያደረገው የክርስቶስ መዓዛ ማለት ነው። ኤርሚያስን እሱም ሲለው ነበርና ሞገሱ ነው፣ የእግዚአብሔር ሞገስ ነው፣ የእግዚአብሔር ጸጋ ነው። ሪሊ ምንም ሳልተኛ ነው እስካሁን ድረስ ወዚህ እስካሁን እስኪነጋ ድረስ የተቀመጥኩትና ሰማሁት። በቃ እኔ ኢየሱስ ሲሰበክ አይሰለቸኝም። በቃ ዘመን ሙሉ ማለት ነው በቃ 24 ሰዓት ሙሉ ባዳምጥ የሆነ ስራ ባይኖርና በቃ ያ እንትን ባይለኝ። ስለዚህ ኤርሚያስ አይ ላቭ ዩ በጣም ማለት ነው። በጣም ወድሃለሁ። እግዚአብሔር አሁንም ጸጋውን ያብዛልህ፣ ሞገሱን ያብዛልህ፣ ቅባቱን ያብዛልህ፣ መዓዛውን ያብዛልህ እና ይሄንን ለማለት ነው። ተባረኩልኝ። በጣም ተባረክ ያለው ነፍሴ ሐሴት አድርጋለች፣ ረስርሳለች። እውነት በቃ እስካሁን ድረስ ይኸውና በቃ እያዳመኩ ፈካ ብዬ ማለት ነው። ተባረኩልኝ። አመሰግናለሁ።
አሜን። ተባረክ ወንድማችን፣ ጌታ ኢየሱስ ይባርክ። ብሩክ እንኳን ደህና መጣ። አሁን ነው የተቀላቀልከ። ሰላም ማለት ትችላለህ። እሺ ሰላማችሁ ይብዛ። አዎ ገና ገባሁኝ። ወንጌላዊ ኤርምያስ እሱ ባለበት መገኘት ለእኔ ትልቅ ደስታ ነው። የሚገርማችሁ ትናንትና ኦርቶዶክስ ጋር ዲቤት ነበረኝ እና በዛ ዙሪያ የተወሰኑ ነገሮች አውርቼውም ነበረ። እግዚአብሔር በብዙ ነገር ረድቶኝ ስለሱ ምስክርነት ልነግረውም ነው የመጣሁት። ምናልባት ካለ እሱን እነግረውና እስኪ ከሱ ደግሞ ሀሳብ እንደ መጀመሪያ ዲቤትነቴ ያለውን ነገር እስኪ ይነግረኛል እንስላለሁ። እግዚአብሔር ይባርካችሁ። አሜን። ተባረክ። ኤርሜ ከሰማኝ አለ ኤርሜ። እሺ እህትየው በጣም አመሰግናለሁ። ዶክተር ጌታ እግዚአብሔር ዘመንን ይባርክ። ወንድሜ ኤፊ፣ ናትዬ፣ ወንድሜ ሳኮር፣ ሌሎችም ቅዱሳን ወገኖች ሁላችሁንም ለጌታ ክብር ይሁንለት፣ ለእግዚአብሔር ክብር ይሁን። የጸጋው ባለቤት የእግዚአብሔር ልጅ የዳዊት ልጅ ለዘላለም ስሙ ይቀደስ። ከተደሰታችሁ ከተጽናናችሁ ውስጣችሁ ከተባረከ ምስጋናና ክብር የተገባው እሱ ስለሆነ ለእሱ ክብር ይሁንለት። እናንተም ለእሱ ነው የሰጣችሁት። ልክም ነው፣ መሰጠትም ያለበት ለእሱ ነው። እግዚአብሔር ክብሩን ይውሰድ። ጸጋ ይብዛላችሁ። ቴንኪው እህትየው፣ ተባረኪ። ብርኬ እንዴት ነህ? እንቅልፍ ወሰደኝ እኮ ትናንትና ማታ ቸርች። እኛ እንዳልኩ በእኛ ቸርች በኩ ያገለገልኩትኝ ሰሞኑን በተከታታይ ያገለግላለሁና ትናንት እኔ ነበር ያገለገልኩትኝ። አይ ቲንክ በስጋዬ ደክሞኝ ነበረ እና ልጆቼን አስተኝቼ ደውላለሁ ብዬ በዛው እንቅልፍ አሸነፈኝ ጣለኝ። በጣም ይቅርታና ቀጠሮ እንደነበረ ነግረኛል። ምን ላይ ደረሳችሁ? እስኪ ጥቂት በለን። እሺ ያው 8 ሰዓት ላይ ነበር የተገኘሁት። እነሱም ደግሞ በሰዓት ተገኝተው ነበር። በጣም ጓጉተው ነበር። እኔን በቃ ኦርቶዶክስ የምናደርገዋል የሚል ሀሳብ አይምሯቸው ውስጥ ሙሉ ለሙሉ ነበረ። የውይይቱን የሚመራው ልጅ እሱ ንግግር ከእኔ እንዲጀምር አደረገ። እኔም የክርስቶስን ኢየሱስ አዳኝነት የዘላለም ሕይወት የሚገኝ በኢየሱስ ብቻ እንደሆነና እኛ ደግሞ በክርስቶስ ኢየሱስ የጸደቅን እንደሆነና ኢየሱስ ያጸደቀን ልጆች እንደሆነና ማንም ከዚህ በኋላ በእኛ የክርስቶስን ቦታ ተክቶ አማልዶ ከዘላለም ወደ ዘላለም ሕይወት የሚመልሰን አንዳች አካል እንደሌለ ከመጽሐፍ ቅዱስ ከኤፌሶን ከዮሐንስ ወንጌል ጠቅሼ እግዚአብሔር በረዳይ መልኩ ጀመርኩኝና የምናምነው ይሄን ነው። ይሄንን የሚቃወም መጽሐፍ ቅዱስ ካለ ይሄንን ግለጥ። እኔ ግን ይሄንን የሚቃወም መጽሐፍ ቅዱስ የለም። ነገር ግን ኦርቶዶክስ እጅግ በጣም ብዙ ትችት አለባት። እጅግ ብዙ ነገሯን የእግዚአብሔርን ሀሳብ አትቀበልም። ከእግዚአብሔር ጋር ብዙ ነገሮች እንደባልቃ ነው ይዛ የምትሄደው። የክርስቶስን ወንጌል ታፍርበታለች ብዬ ጀመርኩላቸው። ከዛ እነሱ ከዛ በኋላ ያው በስድብ ጀመረና ቀጠለ ንግግሩን። ከዛ ቀጥታ ወደ ጥያቄ ነው የገባውና እናንተ በአዳራሽ እየጮሃችሁ ታቦት የላችሁ ጽላትም የላችሁም በዚህ በሌለበት ቤተ መቅደስ በሌለበት ዝም ብላችሁ በባዶ እየጮሃችሁ ሲል በጣም ደስ ወደሚለኝ ታቦት በአዲስ ኪዳን ወደሚለው ርዕስ ይገባልኝ። ኦኬ ከዛ እግዚአብሔር በረዳኝ አንደኛ ቆሮንቶስ 3:16 እኛ የእግዚአብሔር ቤተ መቅደስ መሆኑ ደግሞ በግዙ ደግሞ ታቦት ናችሁ ነው የሚለውና እሱንም አስገልጭ አስነበብኳቸው። በቃ ይሄንን ሳነሳ እግዚአብሔር ረጅም 3 ሰዓት ነው የተወያየ ነው። የሰጡኝ ደቂቃ በጣም ትንሽ ነው። እነሱ እጅግ ብዙ ስለሆኑ እድሉ የሚሰጡት ለሱ ነው። ወደ 40 ደቂቃ ምናምን ያወራል። እኔ ባለችኝ 5 ደቂቃ ግን እሱ 40 ደቂቃ የለፈልፈውን የእግዚአብሔር ቃል ስለሆነ የምናገረው በ3 ደቂቃ ያፈርስበታል። ከዛ በህይወት ዘመኔ ሰው ሲያለበው ለምንድነው እንደዛ ደቂቃ የሚሰጡት? አንተ ብቻ ከሆንክ ከኛ ከወንጌል አማኞች እነሱ ብዙ ሆነው ከመጡ ሁሉም ናቸው የሚያወሩት። አንድ ለአንድ ከሆነ ያስቆመኛል። ሀሳቡን ሳፈርስበት ያስቆመኝና ስድብ ይጀምራል፣ ቁጣ ይጀምራል ምናምን። እኔ ደግሞ ይሄንን በቃ ታቦት የሚለውን ሀሳብ ስላነሳል ያችን ሀሳብ አፍርሼ ብቻ ከወጣው እግዚአብሔር በቃ ትልቅ ነገር ያደርጋል ብዬ አመንኩ። ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ትልቅ ስፍራ የተሰጠው ነገር
በየክብረ በዓሉ የሚነሳ ቤተክርስቲያን ውስጥ ታቦት ከሌለ ምን እንደሌለ አይነት አድርጋ የምታስብ ናት። እና ያንን ሀሳብ ማፍረሴ ለእኔ ትልቅ እድል ነው። ስለዚህ ትኩረቴን በሁለት ደቂቃ ያንን እነሱን ሀሳብ እንደማፈርሰው እርግጠኛ ስለሆንኩኝ በቃ እኔ ምንም ደቂቃ አልፈልግም፣ 3 ደቂቃ ስጡኝ፣ እዚህ ደቂቃ ላይ አትግቡብኝ አልኳቸው። አውርቶ 40 ደቂቃ ሲጨርስ 3 ደቂቃ ይሰጣኝ። በዚህ 3 ደቂቃ ውስጥ እግዚአብሔርን ከፀጉሩ ውስጥ ሳይቀር ላበት ሲወጣ አየሁት። አንገቱ አልቀረም፣ የሰውነቱ አልቀረም፣ ሙሉ ላበት። ምን ብሎ ይመልስ? ስለ አዲስ ኪዳን የታቦት አሰራር እስኪያስረዳኝ ብሉይ ኪዳን በዘጸአት 25 ላይ ያስቀመጠው ሙሴ ተጠንቀቅ፣ እንደዛ አድርገህ ስራ ያለው ያንን ታቦት አሰራር ዛሬ ተቆራርጦ ይችን ያሳክላችኋት የአንድ ሰው ላይ የምትቀመጥ እየተደረገችው ለምንድን ነው? እንቀበለዋለን የብሉይ ኪዳኑ ራሱ እናስረምደዋለን የምትሉት ከሆነ ለምን ቀን አነሳችሁት? ወይንስ በብሉይ ኪዳን የነበረውን አሁን በአዲስ ኪዳን እንደ ምልክት ነው የምታደርጉት? እንደ ምልክት ከሆነ ደግሞ ፈጽሞ አሁን ኦርቶዶክስ እንደዛ አይደለም የምትቀበለው ምናምን ያለ ብቻ አሁን ረጅም ሰዓት ስለሆነ ያወራ ነው ያን ሁሉ ላዘግብላችሁም፣ ግን እግዚአብሔርን ነው የምልህ። በቃ ጸልዬም ስለነበረ እግዚአብሔር በብዙ ነገር ተረዳኝ። መንፈስ ቅዱስም ከኔ ጋር ነበረ። እጅግ በጣም ትልቅ ነገር ሆነ። ልባቸው በቃ ደነገጠ። ግማሾቹ እንደውም ታቦት የላትም አሉ። አንዳንዶች ደግሞ ከእግዚአብሔር ቃል ጠቅሼ ስላስረዳዋቸው አንደኛ ቆሮንቶስ 3:16 የዕብራውያን 8:7 ያለውን ያቺ ተሽሯል የሚለውን ሐሳብ እስከ ድንኳኒቱ እስከ ምን ሁሉ ነገር በክርስቶስ ኢየሱስ ተሽሯል፣ በእጅ ወዳልተሰራች ወደ ሰማያዊ ኢየሱስ ክርስቶስ የራሱን ደምና ስጋ ይዞ ገባ የሚለውን ሐሳብ ጠቅሼ የለም ስለው እዛው አዎ የለም ማለት ፈርሷል። ይሄው ተናገረ እኮ ፈርሷል አለ አንዱ። ታቦት በአዲስ ኪዳን የለም አላቸው። አንደኛው ወደ 20 በላይ ናቸው፣ አልቆጠርኳቸውም። ከዛ አንደኛው እዛው የለም ማለት ከዛ ሊገለው አንተ በቃ ጴንጤ ሆን ካለ የተናገረ ይሄን የሚያፈርስ ሐሳብ ተናገር ሲባል እሱ አንደኛ ዮሐንስ 24 ሥራ ምዕራፍ 3 ቁጥር 1 ያለውን ጴጥሮስና ዮሐንስ በቤተ መቅደስ ገቡ የሚለውን አነሳና የቤተ መቅደስ ማለት አሁን የተሰራች አሁን ያለች ቤተ መቅደስ ናት። ይሄ እኮ የሰለሞን ቤተ መቅደስ ነው። የቤተ መቅደሱ ወደ በአካል ወዳለው ቤተ መቅደስማ ኢየሱስም ሄዷል። እሱ ራሱ ታቦቱ ወደዛ እየሄደ ያ መቅደስ ነው እንጂ ይሄ ፈጽሞ ሐሳብህ ትክክል አይደለም። ደግሞ ይሄ ካለ ለምንድነው እኛን ቤተ መቅደስ ያለው አለው እሱ ራሱ። ከዛ እነሱም እዛው በራሱ መሟገት ጀመሩ። ከዛ አዲስ ኪዳን የብሉይ ኪዳን ታቦት እንደዚህ ተጠንቀቅ ብሎ የተሰራው በዚህ ልክ ከተሰራ ለምንድን ነው ይሄ የፈረሰው ሲባል አይ ገንዘብ ስለሌለን ነው። ገንዘብ ስለሌላቸው ነው። ሙሴ መጀመሪያ ገና ቁጥሩ በዘጸአት ሲጀምሩ መባን ሰብስቡ ከህዝቡ ተባለ። ወርቅ ማህበልም ያለው ሁሉም ነገር ደግሞ የተሰራችው ታቦት አንድ ታቦት ናት። በኢትዮጵያ ግን ከ100 ሺህ በላይ ሊኖር ይችላል። በየቦታው 2 3 4 5 የሌለበት ታቦት ተብሎ ታቦት አይደለም ጽላት ነው። ጽላቱ ማሰራሩም ትክክል አይደለም። ጽላት ከድንጋይ ነው፣ ይሄ ደግሞ ከእንጨት ነው። እጅግ ከእግዚአብሔር ሐሳብ ጋር የተጋጨ ነው የያዛችሁት። ከዛ በኋላ መጨረሻ ላይ መሰው ያለን የሚለውን ሐሳብ አቀረበ። መሰው ያለን ደግሞ የሚለው ከላይ በመበልና በመጠጥ አይደለም፣ ይህን ምንበላና ምንጠጣ አይደለም፣ በክርስቶስ ኢየሱስ የተፈጸመ ነገር ነው። ከዛ ደግሞ መሰው ምንድነው ስለው ታቦት ነው አለ። እንዴ ምንድነው መሰውበት? በክርስቶስ ስጋና ደም። ከዛ እነሱ ልክ ይሄንን ልመልስን እነሱ ገብተው ከእንደገና ሐሳቡን አፈረሱት። ከዛ እኔ ጥያቄ ልጠይቅና ልውጣ አልኳቸው። የብሉይ ኪዳን ነው የምትከተሉት ወይንስ በአዲስ ኪዳን ሌላ ትእዛዝ የሰጣችሁ አካል አለ? ያንን የሰጣችሁን አካል እስኪ እንዳነበው መጽሐፉን ጠቁሙኝ አልኳቸው። እንደዛ አድርገህ ስራ የሚል ይሄ በብሉይ ኪዳን የነበረውን ኢየሱስ ለሙሴ እግዚአብሔር በሙሴ ተገልጦለት በዛ ሲና ተራራ ላይ እንዳድርገህ ስራ ብሎ ሰጥቶታል። ለኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት እንዲያርገሽ ስሪ ብሎ ያዘዛት አካል ማን ነው? ይህንን ንገሩኝ ስላቸው አንተ ታቦት ስለማትቀበል አንተ አንናገርም ማለት መልስ የለንም። ጥሩ ነገር ነው። ስለዚህ መቼም መልስ አይኖራቸውም። እንኳን እናንተ የተሰበሰባችሁም ቄሳችሁም ቢመጣ እንኳን ይሄ ከላይ ያለው ጳጳሱም ቢመጣ ሊመልሰው የማይችል ነገር ነው። ምክንያቱም ሐሳቡ ትክክል ያልሆነ ሐሳብ ከእግዚአብሔር ቃል ጋር የሚጋጭ ሐሳብ ይዛችሁ ይሄ በዚህ ነገር እንድናለን ብላችሁ አታስቡም ማለት ነው። ከዛ በመሃል ብዙዎች በቃ የእግዚአብሔር ወንጌል ሐሳብ ገብቶባቸዋል። አንደኛው በቃ አየነው ከመጽሐፍ ቅዱስ ማስረዳሃን እኛ በጣም ገብቶናል አለኝ። እዛው እሱ ፊት ማለት እሱ እንደዚህ ሲል እግዚአብሔርን ነው የምልህ ላበቱ
የፊቱን ሸፈነው። ምን አለ? አንደኛው ዘው እሺ እኛ ታቦት ስለሆን እኛ ቤተ መቅደስ እንደሆን ከመጽሐፍ ቅዱስ ከአንድም 3-4 ጊዜ ጠቅሳ አስረዳሃል። ከዚህም አልፎ በብሉይ ኪዳን የነበረው ትንቢተ ኤርምያስ 30 ብለህም ጠቁመህ አሳይህን። በትንቢትም ነገር ተነግሮን እኛ እግዚአብሔር በክርስቶስ ኢየሱስ በኩል ቤተ መቅደስና የመንፈስ ቅዱስ ማደሪያ እንዳደረገን በዛም ደግሞ ወልድም በእኛ ውስጥ እንደሚያድርም ጭምር አስረድተናል። ስለዚህ እኛ እግዚአብሔር ቤተ መቅደስ ከሆን ታቦት ከሆን ወደኛ እርስ በራሳችን ልንሰጋገር ነው እንዲያለኝ ያ ማለት ወደ ታቦት ይሰግዱ የለ ወደ ታቦት እንደዛ ልንሰግድ ነው እንደዚህ የሚል ሐሳብ ሊመጣብኝና ሲሄ መልስልኝ አለኝ እና ይሄንን እየመለስኩ ያው እሱ ማታለው አለ ድንጋይ ነሳለሁ አለ ደበድባለሁ በቃ ከዚህ በኋላ ውጫሌ ምድር ላይ ስለ ወንጌል ኢየሱስ ክርስቶስ አዳኝ ነው እያልክ ወይም መዳን በኢየሱስ ብቻ ነው እያልክ ስለ ጴንጤ አስተምሮ ስታስተምር ካገኘው በጩቤ ዘዝልኝ እገልሃለሁ መጨረሻ በዚህ ከዛ እነሱም ያስረዳህ እውነት ነው የተናገረው ከመጽሐፍ ቅዱስ ነው አላስረዳው አልመለስክለትም ለምን ታስፈራራለህ አሉት እዛ የተሰበሰው መጽሐፍ ቅዱስ ነው ይዞ የገባው አንተ መጽሐፍ ቅዱስ ነው ያስከው አስረዳይ ተብለሃል መልስ ተመልሰ ብለዋል ለምን ታስፈራራለህ ይሄን አታውቁትም ይሄ ዝም ብሎ በየጓዳው እየጮኸ ደግሞ መጽሐፍ ቅዱስ እውቀት የለው ምንም አያውቅም ምን ማታውቁት ዝም ብሎ እኮ ነው እየደራረበ ሲናገር የነበር ስለ ታቦት ሲጠየቅ ስለ ቤተ መቅደስ ይናገራል አለ እኔም ከዛ በዛ መካከል እሱም ትንሽ ፎከረ ማታለው አለ ሌሎችም ልጆች እኔን ለማማታት ፍላጎት ነበራቸው ግን በእግዚአብሔር እርዳታ ጫፌም ሳይነካ ቶሎ ብዬ ከዛ አካባቢ ይሄን ተናገርኩ ብዙ ደለው የነበረው ነገር ነበረ ግን ያው አንደኛም ጊዜም አሰጡኝም ደቂቃ አሰጡኝም በቃ በ3 ደቂቃ ውስጥ ግን የእግዚአብሔርን ሐሳብ ተናግሬያለሁ በመጽሐፍ ቅዱስ በአዲስ ኪዳን ታቦት እንደሌለ አስረግጬ ነግሬያቸዋለሁ የሚያምን የሚሰማ ልብ እንግዲህ እሱ ራሱ ህሊናቸው በውስጥ ደግሞ የእግዚአብሔር ወንጌል ቀስ ያለ ስለሆነ የሚሰራው መቼ እንደሚበቅል ስለማላቀው ነገር ግን ውጫሌ ምድር ላይ በቅሎ ብዙዎች ወደ ጌታ እንደሚመለሱ አውቃለሁ በዛ አገልግሎት የማገለግለው እኔ ብቻ ነኝ እንደዛ አይነት አገልግሎቶች ኦርቶዶክስ ጋር ሄዶ እየተሟገትኩኝ እኔ ብቻ ነኝ በምንም አይነት በእንጨት ስራ ነው የምሰራው ነገር ግን ባለች ጊዜ እግዚአብሔር በረዳኝ ሰዓት የሆነች ነገር ያነበብኩኝ በዚህ ሙግት ከነሱ ጋር ገጥማለሁ ይሄ ወደ 4ኛ ጊዜ ነው የተካሄደው ከዚህ በፊት የክርስቶስ ኢየሱስ አዳኝነት ላይ የተወያየን መጨረሻ ላይ ደምድመው ሄዱት ኢየሱስ 50 የሚያድነው ብለው ነው ሄዱት ድንግል ማርያም ስትደመርበት ነው 100% ኢየሱስ የሚያድነው ብለው በመጨረሻ ተበተኑ ይሄንንም ሐሳብ ተናግረው ሁለቱ አካላት እኔን የጠሩኝ ተጣልተው ነው ሄዱት ምክንያቱም ኢየሱስ በቂ ነው የሚል አለ ኢየሱስ በቂ አይደለም ኢየሱስ በቂ ነው ነገር ግን በቂነቱ እኛ ደግሞ ደካሞች ስለሆን ለቅዱሳን ተራዳይነት ሙሉ ስለማንሆን አንድንም ስለዚህ የቅዱሳን ተራዳይነት ግዴታ ያስፈልጋል አሉ አንዳንዱ ደግሞ 100% ኢየሱስ ያድናል 100% ያድናል ነገር ግን እኛ ቅዱሳንን ብንከተል ደግሞ ኃጢአት አይደለም የሚል ሐሳብ አመጡ በዛው ተጣልቶ ከዚህ በፊት በነበረው ማለት የዛሬ 3 ዓመት አካባቢ የነበረው ይሄን ደግሞ እድል ስለሰጡኝ በጣም መጀመሪያ አመስግኛቸው እድል ስለሰጣችሁኝ እኔን ከሰው ቆጥራችሁ ልትመልሱ ወደ ቤተ እምነታችሁ ልትመልሱኝ እድል ሰጣችሁ ስለጠራችሁ በጣም አመሰግናለሁ ብዬ ነው የጀመርኩት እጅግ አመሰግናቸዋለሁ እንደው ከተቻላችሁ ቀጣይነት ይኖረው ስላቸው እንደው ከዛ ታልፍም ዛሬ ኦርቶዶክስ ነው የምናረጋው ከዛ ችግር የለውም መጽሐፍ ቅዱስን ይዛችሁ ወደ መጽሐፍ ቅዱስ የምትመልሱ ከሆነ እጅግ በጣም አመሰግናለሁ አልኳቸው ነገር ግን ማንም መጽሐፍ ቅዱስን እየገለጠ ታቦት አለ የብሉይ ኪዳን ታቦት ነው ኦርቶዶክስ ያላት ብሎ ሊያስረዳኝ ይችላል አንዳች የለም ምክንያቱም የሌለ ነገር ከየት ያመጣል ወንጌላዊ በዚህ ዙሪያም አንተ እስኪ ተወሰነ ነገር በሚዲያም ላሉት ተናገርና እኔንም ሐሳብ ደግሞ እንደ ሁለተኛ ዲቤት እንደማድረግ ደግሞ እንዴት ነው ይቱን የሚለውን ትነግረኛለህ ጌታ ይባርክ ብርኪ ጸጋዬ ይብዛል ይሄ በጣም የሚበረታታ ደግሞም በጣም ወደው ስራ ነው እግዚአብሔር ዘመንህን ይባርክ እንግዲህ ምናልባት ከነገርከን ነገር ላይ ተነስተን ተቀር ያለኝ ተመሳሳይ ደቂቃ ቢሰጡ ጥሩ ነበር ከነሱ ጋር ሰው መርጣው ከሆነ አንተ አንድ ኮንክ ከዚህ ከነሱም ጋር ከመካከላቸው እንደው ነፍስ አለው ብሎ የሚሉት ወይ በእውቀት ይናገራል ብለው የሚሉትን ሰው መርጣው አወያዩ ምናልባት ደቂቃ ሊሰጥ የሚገባው አንዳንድ ደቂቃ ነበር ሌሎቹ አዳማጮች ነበር መሆን የነበረባቸው
ግን ተናግረውም ከሆነ እንግዲህ ቡራ ቡሬ ነው የሆነው። እዚህ ጋር ስትይዘው እዛ ጋር ያመልጣል፣ እዚህ ጋር ስትይዘው በዛ ጋር ሊያመልጥ ይፈልጋል። ያ ሆኗል። ግን አትጠራጠር፣ በዚህ ሁሉ ውስጥ ግን እንዳልከው አንዳንዶቹም እዛው መልስ እየመለሱ ነበር። በመጽሐፍ ነው ያሳየን ብለው ማለት ነው። እና መጨረሻ እንደዚህ ድል በሚሰጡ ሰዓት ላይ ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ጥቂት ደቂቃ ከነገርካቸው በቃ አትጠራጠር፣ እነዚህ ሰዎች ይድናሉ። ስለዚህ እግዚአብሔር አምላክ ዘር እንዴት እንደሚዘራ ጊዜውን ተጠቅመህበት ከዘራህ የወንጌልን እውነት መብቀሉ የማይቀር ነው። ጥያቄ ራሱ ፈጥኖባቸው አሁን አየህ፣ ተሸናፊነት ስለሆነበት ነው በጩቤ ነው ሞጋ ምመታ ምናምን ነገር ብለው የሚሉት ማለት ነው። ለም በእውቀት አይሞግትም ነበር። ያው ትናንት እንደነገርኩ ብሩክዬ እኔን ያቆኛሉ ብዬ ስለ አዎ ያውቁሃል አልከኝ። ቲክታክ ላይ ስለሚከታተሉ አሁን ለምሳሌ ወደ 20 የሚሆኑ መጡ። እንደው ምን ያህሎቹ ሊያቆኝ ይችላሉ ብለህ ትገምታለህ? እዛ ያሉት አረብ እንደው ያውቁሃል። አንተን ትዝታውን በጣም ነው የሚያውቁ። በጣም ትዝታውን ደግሞ ስልክ ላይ ራሱ የትዝታው ቲክቶክ ላይ ከመጣ ራሱ እንዴት ሪፖርት ምናምን አድርገው እንዴት እንደሚያሳልፉ ምክንያቱም በቃ ሀሳባቸውን በሙሉ ስለሚያፈርስባቸው ያንተንማ እንደ ሁሉም ነው የሚያውቁ ጠቅላላ እዛ ያሉት። እንደ በድምጽ ብገባ ምናልባት ላይ ያውቁ ይችላል እንጂ በቪዲዮ ካበር በድምጽ እንኳን እንደው ያውቀዋል እርግጠኛ ነው ያን ያክል። ምክንያቱም ያንተና አንተንማ በሚዲያ የምታስተላልፋቸውን ቢሰሙማ እስካሁን ኦርቶዶክሱን አይቀመጡም ነበር፣ ወደ ጌታ ይመለሱ ነበር። ድምፅህን በደንብ ለማወቅ ቢያንስ 2 ቪዲዮ መስማት ይጠበቅባቸዋል። አንተ 2 ቪዲዮ ሰሙ ማለት ደግሞ ወደ ጌታ ኢየሱስ ህብረት አድርገዋል። ምክንያቱም አንተ የኦርቶዶክስን ሐሳብ በሌላ ጊዜ አምብሩኪ ቀጠሮ ብትይዝና ምናልባት እና እኔ እንዳልኩ ባልተራንት እንዳልኩ እሺ፣ አዎ፣ እሺ እትዬው ጥሩ ብለሻል። በቃ በውስጥ እናወራለን። ብሩኪ ዋትስአፕ ላይ እንደዋወል። ትክክል ብለሻል እትዬው፣ ተባረኪ። እንትን አረግነው እኮ አይደል? ያው ጸጋ ይብዛልሽ። እሺ ብሩኪ በውስጥ እናወራለን። እሺ እትዬው የምትይው ካለ በይና እንጨርስ። እሺ ኤርሚዬ ተባረክ። አንተ ያልከው ላይ ምን ይጨመራል? ምንም አይባልም። ወገኖች እንግዲህ ሁላችንም የዳንበትን መዳን እንመስክር፣ ለዓለም እንናገር። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን አንድ ስም ኢየሱስ ነው። ሌላ የተሰጠን ስም የለም። ዳዊትም እንደተናገረ ዳዊት በገዛ ዘመኑ እግዚአብሔርን አገልግሎ አለፈ እንደተባለ በዘመናችን እግዚአብሔርን አገልግለን እንለፍ። ሰውን አይደለም አገልግለን የምናልፈው። አሁን ትላንት በጣም ልብ ያዘነበት ነገር ነበር። እዚህ ቲክቶክ ፕላትፎርም ላይ አንድ ቤት ተከፍቶ የምርጫ ካርድ ውሰዱ፣ ከኦርቶዶክሳውያን፣ ከፔንቴኮስታል፣ ከሉትራውያን፣ ከሪፎርምድ የምርጫ ካርድ ውሰዱ እየተባለ ማለት ነው። በቃ ሰው ሲናገር ልባችሁ ላይ የገዛውን ምረጡ ይባል እንዴ! በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? ከማንስ ጋር ታወዳድሩኛላችሁ አላለንም እንዴ ጌታ? እስተካከል ዘንድ ከማን ጋር ታስተያዩኛላችሁ አላለም? የምን የምርጫ ካርድ ነው እንዴ? እኔ ከጠየቃችሁ ጥርት ያለ ኢየሱስን የሚሰብክ ወንጌል ያለ በቤተ ክርስቲያን ውስጥ ያለ ልምምዳችን መስተካከል አለበት እንጂ ጥርት ያለ እንከን የማይወጣለት ትምህርት የማን ነው ካልከኝ የፔንቴኮስታሉ እልሃለሁ። እዚህ ትምህርት ላይ ቆሜ ናምረጥ አልልህም። ይሄ ነው ትክክለኛው። የሳቱትን ልምምዳቸው የሚነቀፈው እነሱን አትመልከት። ምክንያቱም የእምነት ጀማሪና ፈጻሚ የሆነውን ክርስቶስን ነው መመልከት ያለብህ እልሃለሁ እንጂ የምርጫ ካርድ እንድታነሳ አላደርግህም። ምን አይነት ልምምድ ነው የምታመጡብን? መሬት ላይ ያለው ልምምድ እናስቁም ስንል ቲክቶክ ላይ ደግሞ አዲስ ልምምድ። ኢየሱስን ስበክ በወንጌል ስም ኮንተንት በጣም ነው የሚደብረው። ገባ ሉትራዊ ነኝ የሚለው ማወራ አንድ ቦታ ኢየሱስ ሳይል ወረደ።
በእኛ ካልቸር በእኛ ትራዲሽን ቡክ ኦፍ ኮንኮርዳችን ካታኪዝማችን ብቻ ብሎ ወረደ። ኢየሱስ አንድ ቦታ ስሙ አልተጠራም እንዴ? እሱ እኮ በእግዚአብሔር መልክ ሲኖር ከእግዚአብሔር ጋር መተካከልን እንደ መቀማት እኮ ያልቆጠረው ለኛ ሲል ነው። ዝቅ ብሎ ስለመጣ እሱን በምርጫ ካርድ አታወዳድረውም። እግዚአብሔር ሆኖ ሳለ እኮ ነው በሰው መልክ መጥቶ ያንን እንደ መቀማት አልቆጠረውም። በምድር ስለተመላለሰ የምርጫ ካርድ ልሰጠው ነው እንዴ? መለዮ ውሰድና እንምረጥ ልትለው ነው ኢየሱስን? እና ወገኖች እዚህ ፕላትፎርም ላይ ያለው ነገር በጠቅላላ እግዚአብሔር የስጋ አይናችሁን አብርቶላችሁ የስጋ ልባችሁን አብርቶላችሁ መንፈሳዊ አይንና መንፈሳዊ ልብ እስካልሰጣችሁ ድረስ ሰዎች ኢየሱስን ሰብከን ሳይሆን ምን አይነት ሐሳብ አምጥተን ምን አይነት በተለየ አጀንዳ እይታና ግኝ እምትገቡበትን ቤት ተጠንቀቁ። በገዛ ዘመናችሁ እንደ ዳዊት አምላካችሁን አገልግላችሁ ማለፍ ትፈልጋላችሁ? አንድ ሰው ብቻ ይስማክ፣ 10 ሰው አይሙላ። ኢየሱስን ብቻ ሰብከው ውረድ። ቁጥሩ ማተራ ያድርግ ባንተ ስሜት ላይ ባንተ ሐሳብ ላይ። ኢየሱስን ብቻ ሰብካችሁ ውረዱ። እንድንበት ዘንድ የተሰጠ አንድ ስም እሱም ኢየሱስ ብቻ ነው። በስሙ ንስሐና የኃጢአት ስርየት እንደሚገኝበት ከብሉይ ኪዳን ጀምሮ በአባቶች የተመሰከረለት ከድንግል ማርያም ሰው ሆኖ የተወለደ አምላክም ሰውም የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ መዳን በሱ ነው በሉ። እሱ እውነት ነው፣ እሱ ህይወት ነው፣ እሱ መንገድ ነው ብላችሁ መስክሩ። ክብር ለእግዚአብሔር ብቻ። ለምን ተሰረዘ? ለሌሎችም ክብር ይሰጣል። ክርስቶስ ብቻ ለምን ተሰረዘ? መዳን በሌሎችም ቀስ እያለ እየተንሿኮከ ይገባል፣ እኛው ቤት ሊመጣ ማለት ነው። ቅድም ኤርሚ እንዳለው እና አባጋ ዘጋ ስጫን ብቻ እሱ ሲያባረር እየገቡ ነው። በእኛ በኩል ከምትሰሙት ነገር ተጠበቁ፣ ከምትሰሙት ነገር ተጠበቁ። እባካችሁን ብዙዎቻችን አውቀን የጨረስን ይመስለናል። እግዚአብሔር ራሱም ቃሉም ማለዳ ማለዳ አዲስ ነው። የገባን ሲመስለን አዲስ መገለጥ አለው፣ አዲስ ማብራራት አለው፣ አዲስ ነገር አለው። ያ ይሄንን እምላችሁ ለምንድነው? መሰናከል የሚባል ነገር አለ። አውቀን የጨረስን ሲመስለን መሰናከል የሚባል ነገር አለ። እና እባካችሁን እዚህ ፕላትፎርም ላይ ከምትሰሙት ነገር ሁሉ ተጠበቁ። እንዴ ዝም ብላችሁ የቀረበላችሁን ምግብ ሳትጸልዩ ትበላላችሁ እንዴ? ማንንም ሲያጎርሳችሁ ተቀበላችሁ ትበላላችሁ እንዴ? ኖ፣ መርምሩት መጀመሪያ፣ እዩት መጀመሪያ። ለናንተ የማይጠቅምን ነገር ለትውልድ አታስተላልፉት። ምን ማለት ነው? እዚህ ፕላትፎርም ላይ እንደማይጠቅም የገባችሁን ነገር ጆሮን ባለመስጠት፣ አይንን ባለመስጠት፣ ጊዜን ባለመስጠት ለሚቀጥለው ጊዜ ይሄንን አሳች ነገር ይዞ እንዳይቀጥል በዚህ መገደብ ይቻላል። ልቦናችን ይብራ፣ አይናችን ይብራ። እነማንን ነው ፎሎ የምናደርገው? እነማንን ነው ላይቫቸውን ጆይን አድርገን የምናዳምጠው?
አንዳንዶች ተደብቀዋል። ማንነታቸው አይታወቅም። ስራቸው ግን ከባድ። ኦኬ አሁን ጊዜ እንፈልጋለን እኛም ጋር ያለውን የተበረዘ ነገር ግማሿን ኦርቶዶክስ ሪቪል የምናደርግበት እኛም ጊዜ እየወሰድን ነው። ጊዜ ስንወስድ እናንተ የተደበቃችሁትንም ጭምር ነው እየገለጥን የምንመጣው። በዚህ ላይ እንዳትጠራጠሩ። በማርያም ዘላለማዊ ድንግልና ህዝቡን ቆልፈህ አትይዝም፣ ትለቃለህ። ለጊዜው የኦርቶዶክስ ገድላት ያርፋሉ፣ እረፍት ይሰጣቸዋል፣ የዓመት እረፍት ይወጣሉ። የኦርቶዶክስ ገድላትና ድርሳናት የዓመት እረፍት ይወጣሉ። በእኛ በኩል ሳናየው በጓዳ ይገባል። እሱ ሲወጣ ህዝቡን ትለቃለህ። ያመልከኝ ዘንድ ህዝቤ ልቀቅ እንዳለው ህዝቡን ትለቃለህ። እዚህ ለምን ይደበቃሉ? እናሳያችኋለን ለምን እንደሚደበቁ። በማስረጃ ነው የምናሳያችሁ። እና ወገኖች እባካችሁን ተጠበቁ ከምትሰሙት ነገር። እኛ ወንጌላውያን እኔ ሪያላይዝ እንዳደረኩት እንደሌሎቹ ስማርቶች አይደለንም። ፕላትፎርሙን ስንጠቀም ዝም ብለን እንደ በግ የምንነዳው ነገር አለ። ዝም ብላችሁ የትም ትገባላችሁ፣ ዝም ብላችሁ የትም ኮሜንት ትጽፋላችሁ፣ ሁሉም ቦታ በቃ ቡና ትጠጣላችሁ። ቢያንስ ቁጭ ብላችሁ ባትውሉም ባትከርሙ የሆነ አቦል ብቻ እንኳን ጠጥታችሁ ትወጣላችሁ አላችሁ። ሁሉም ቤት ኮሜንት ላይ ያላችሁ፣ ሁሉም ቤት የሆነ ነገር ላይ ያላችሁ፣ ሁሉም ቤት ፕላትፎርሙን በጥበብ መጠቀም አልቻላችሁ። እስኪ እንትና እንደዚህ ብሎ ነበር እንትና ለሱ እንዴት መለሰለት? ላንተ ወይ ላንቺ ሚዛን ያነሳልህ የትኛው ነው? ሚዛን ያነሳልህ ጋር ቆይ። በቃ ያኛው ትክክል እንዳልሆነ ካወቅ ታወው። አንተን እንዳሳተክ ትክክል እንዳልሆነ በመጽሐፍ ቅዱስ በቃሉ መዝነ ሚዛን ካላነሳ ለምንድነው ጆሮና አይን የምትሰጠው? ይሄ የኔ ጥያቄ ነው። ኢየሱስ ብቻ ካልተሰበከ፣ ቃሉ ብቻ ካልተሰበከ፣ መጽሐፍ ቅዱስ ብቻ ያልንበት ነገር ውሸት ከሆነ ምንድነው የምትሰሩት እንዴ? የኢትዮጵያ ወንጌላውያን አማኞች ህብረት ዌብሳይቱ ላይ ሂዱና እዩ። ራሷ መካነ ኢየሱስን ጨምሮ ያሉት ቤተክርስቲያኖች ተዘርዝረው በአምስቱ ሶላዎች እንዲሁም ይልና በአዲስ ኪዳን ክህነት የአማኞች ሁሉ እንደሆነ እናምናለን ይላል። ከአምስቱ ሶላዎች በተጨማሪ መሰረተ እምነታችን አምስቱ ሶላዎችን ይዘረዝርና በተጨማሪም ይላል በአዲስ ኪዳን ክህነት የአማኞች ሁሉ እንደሆነ እናምናለን ይላል። ሁለቱ ወጥቷል። እየጠየቅ ነው? አልጠየቃችሁ? እና ይሄንን ብዬ ብጨርስ መልካም ነው። ፕላትፎርሙን በጥበብ ተጠቀሙበት። በጣም ዋይዝ ሁኑ። ሾርት ሚሞሪም አትሁኑ። ዛሬ በቃ አይታችሁ የምትረሱ ሰዎችም አትሁኑ። ፕላትፎርሙን መጠቀም ከጀመራችሁ ጀምሮ ያለውን እንደው የምትረሱ ሰዎች ከሆናችሁ ማስታወሻ ያዙ። ከዛ ነገ የሚፈጠረውን ታይና ከነገው ጋር ታገጣጥመዋለክ። ይሄ ሁሌ ነው የምነግራችሁ። ይሄን ነገር ሁሌ ሾርት ሚሞሪ አትሁኑ፣ በዊዝደም ተጠቀሙበት። እኛ ወንጌላውያን ተንኮለኞች አይደለንም። በነገራችን ላይ ተንኮለኞች አይደለን። ወንጌላውያን ስል አያችሁ፣ ሌሎቹን እንኳን አልነጠልኩም። የሳም ፔንቴኮስታል ፕላትፎርሙ ላይ ግን ጀነራሊ እንደ ወንጌል አማኝ ተንኮለኞች አይደለንም። አሁን ኦርቶዶክስን ወይም ኦርቶዶክስን ወክለው እዚህ ፕላትፎርም ላይ ያሉ አቃቢያንን
የሆነ ነገር መሃላቸው የሆነ ነገር ንክተትባቸው ካራ ጸጋ ቅባት ተዋህዶ ብለን አሁን እኮ ባለፈው ዩቲዩብ ላይ ያላያችሁ እግረኛው ሚዲያ ላይ 3 አምላክ አለ ብለው የሚያስተምሩ አባቶች ገዳም ውስጥ እንዳሉ 3 አምላክ አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው፣ መንፈስ ቅዱስ ብቻውን አምላክ ነው፣ አንድ አይደሉም ብለው የሚያስተምሩ አባቶች ምንፍቅና በገዳማችን ገባ ብለው አባቶች እንደወጡ አላያችሁም? 2 ቀን 3 ቀን ሆኖታል። እኛ ግን ቪዲዮ እየፈለግን እያንዳንዳቸው እንደዚህ ሆኑ። አንዱ ጠረጴዛ ነው ሲል ታቦትን፣ አንዱ ጠረጴዛ አይደለም ሲል እንደነሱ ተንኮለኞች አይደለንም። እነሱስ ወንጌል አማኝ የሚባለውን በጠቅላላ ለኛ የቤት ስራ ሰጡና እነሱ አሁን ተኝተዋል። እስኪ የቲክቶክ የኦርቶዶክስ አቃቢያን የታሉ? አሁን ኢንጆይ እያደረጉ ነው። በእኛ መካከል በተፈጠረው ነገር ኢንጆይ እያደረጉ ነው። የቤት ስራ ሰጥተውናል። ኢንጆይ እያደረጉ ነው። ሰው አይኑን ጨፍኖ ኢየሱስ ብሎ በመንፈስ ቅዱስ እንትነኝ የማይለውን የቤት ስራ ሰጥተው እነሱ ኢንጆይ እያደረጉ ነው። አሁን በቅርብ ቀሲስ ዲበኩሉ ቀሲስ ዘበነን ዲቤት ሲጠሩ ቤት ከፍቶ ያጋጋለ ጴንጤ አለ? የለም። አቤት በእኛ መካከል እንደዚህ አይነት ነገር ቢፈጠር ኤርሚያስ ቤት በከፈተ ቁጥር እንትና ዲቤት ጠርቶሃል፣ ያኛውም እንትና ዲቤት ጠርቶሃል። እኛ ፕላትፎርሙ ላይ እንኳን አናቅበትም። በነገራችን ላይ አይ ዶንት ኖ አሁን ራሱ እየገለጽኩላችሁ አይደለም፣ የልቤን ቃላት አጥሮኛል። በጣም ታክቲክሊ ነው ፕላትፎርሙን የሚጠቀሙት። በጣም በሲስተም ነው ፕላትፎርሙን የሚጠቀሙት። እኛስ የተወረወረልንን ኳስ በጠቅላላ ተጫውተንላቸዋል። በሰጡን ገመድ ጠቅላላ ታንቀንላቸዋል። የጨለማ ልጆች ከብርሃን ልጆች በተንኮል የተካኑ ናቸው። እና ወገኖች አደራ ምላችሁ አካሄዳችሁን አሳምሩ። ካልቻላችሁበት ቲክቶክ ላይ መቆየት ግዴታ አይደለም። በቃ ፎከስ ኦን ዩር ላይፍ። እርግፍ አድርጎ መተውም ይቻላል። ዝም ብዬ ቁጭ ብዬ ሪያላይዝ ሳደርግ ይሄን ነው ሪያላይዝ ያደረኩት። አልቻልንበትም እኛ ፕላትፎርሙን መጠቀም በጭራሽ። ፕላትፎርሙን ቲክቶክ የተባለውን ፕላትፎርም በመጠቀም ኦርቶዶክሳውያን በልጠውናል። ይሄንን እመኑ። ግን እግዚአብሔር ይመስገን በተንኮል አይደለም፣ እኛ በሴራ አይደለም፣ በቴክኒክና በታክቲክ አይደለም። ቀጥ ባለው አንድ መንገድ በእውነት ነው እኛ ያለነው ፕላትፎርሙ ላይ። ነገር ግን ተንኮልን መለየት አንስተውም እንደሚል እንደቃሉ ግን ስተን ተገኝተናል። የጨለማን ስራ ሳት ነው። አትሳቱት የተባልነውን ግን ሳት ነው። ተሞኘን። እዛ ጋር ብቻ ነው የኛ ስህተት እንጂ እንደነሱ በተንኮል እዚህ ፕላትፎርም ላይ የለንም። እኛ በእነሱ መካከል ችግር እንኳን ሲፈጠር ቤት ከፍቶ የሚያራግብ ጴንጤ የለም። በእነሱ መካከል ልዩነት ሲፈጠር ቤት ከፍቶ የሚያራግብ ጴንጤ የለም። በእኛ መካከል ትንሽ ነገር ይፈጠር የኛዎቹ ሳይቀር ምቹ ናቸው ለእንደዚህ አይነት ነገር። ልብ የሌላቸው ማስተዋል የሌላቸው የኛው ወገኖች ማለት ነው። የት በደረስን እኛ። ስንት
ነፍስ በዳነ ሲኦል በከሰረች ፕላትፎርሙን መጠቀም ብንችል ኖሮ በፊት ወንድሞች በሚሄዱበት አይነት አካሄድ ብንሄድ ቦታ ባንሰጣቸው ጆሮ ባንሰጣቸው ይሄው የወንጌሉ ስራ እንዳይሰራ ጌታን የሚቀበሉ ነፍሳት እንዳይኖሩ ነው። ትልቅ እኮ ድል ነው ይሄ ሶሻል ሚዲያ ወገኖች። ዓለም ጋር እኮ መድረስ ማለት ነው። እኔ ቤቴ ተቀምጬ እኮ ዓለም ጋር ማውራት ማለት ነው። እባካችሁ ፕላትፎርሙን እንጠቀምበት። በዓለም ዙሪያ ያሉ ነፍሳት ይዳኑ። የእግዚአብሔርን ልጆች መገለጥ የሚጠብቁ ብዙ ነፍሳት አሉ። ሲኦል ባዶ ትቅር፣ ሲኦል ትክሰር፣ ወንጌል ይሰበክ፣ ነፍሳት ይዳኑ። ፕላትፎርሙን እንጠቀምበት። ሞኞች አትሁኑ፣ ሞኞች አትሁኑ። ከኛው ቤት ሆነው ለወንጌል ተቃራኒ የሆኑትን ታፕታፕ በማድረግ አታበረታቷቸው። ኢየሱስን የማይሰብኩትን ታፕታፕ በማድረግ አታበረታቷቸው። እነዛ ከኛ ወገን ያልሆኑት ደግሞ ኦኬ ለነሱ ከነሱ ለሚመጣብን የትኛውም ኳስ መልሰን ለራሳቸው መወርወር እና እባካችሁን ፕላትፎርሙን በጥበብ እንጠቀምበት። በቃ የኔ መልእክት ይሄ ነው። ያ ጥበብ ደግሞ የጥበብ መጀመሪያ የሆነውን እግዚአብሔርን ብቻ ለመስበክ ጥበብ ቢጎድል በስስት ያለ ልግስና የሚሰጠውን እሱን ከራሱ ጥበብ ጠይቀን እሱን እንስበክበት። ኦኬ ከራሱ ወስደን ለራሱ ጥበብ ከሱ ወስደን ለወንጌሉ ጥበብ ከሱ ወስደን ለመንግስቱ እና ይበቃ። ይሄንን ነው የምላችሁ። ጥበበኞች እንሁን ሶሻል ሚዲያውን ስንጠቀም። ተባረኩ። ኤርሚዬ ተባረክ። እሺ ቴንኪው እትዬ ተባረኪ። ይሄ ምክር በጣም ወሳኝ የሆነ ምክር ነው። እሺ አንዳንዱ እኮ እዚህ አይወራ ነገር ሆኖ ነው። ኤኒዌይ ከሌሎቹ ጋር ከሁሉም ጋር በውስጥ የምንገናኝ ቢሆን ኖሮ መልካም በሆነ ነበር። ግን አረማመዳችንን ማስተካከል አለብን ብዙዎች ማለት ነው። በቃ አረማመዳችን ታርጌት ጌታ ላይ ካደረግን ምንም ይበሉ ምንም ማለት ነው። ኦርቶዶክሳውያን በተንኮል ነው ይበለጡን። ኢየሱስን የሚሰብክ አንድ መካከላቸው ለሞት መድኃኒት ፈልጋችሁ አታገኙ። ለሞት ይሆናል። ለሞት መድኃኒትነት ተፈልጎ ነው። ከኦርቶዶክስ መካከል እዚህ ቲክታክ ላይ ኢየሱስን የሚሰብኩ እስኪ አንድ ጥሩ። ለሞት የለም። ትምህርት ቢባል አያስተምሩ፣ ስብከት ቢባል አይሰብኩም። ያው ተንኮል ነው። በተንኮል ፖለቲካ በመስራት እና አሁን ደግሞ የመጨረሻ ኃይላችን ብለው የተጠቀሙበት ተንኮለኞቹ እነ መዝሙረ ያሬድ ያደራጇቸው ቪዲዮ የሚቆራርጡ ማለት ይቆራርጡ፣ በጣም ይቆራርጡ። ቪዲዮ እንደው ሊቆራርጡ ሲፈልጉ ቁጭ ብለው የእኛን ቪዲዮዎች እየሰሙ እንደሆነ እያሰብን ነው። ስለዚህ እኛ ግን ታርጌት አድርገን መስራት ያለብን የወንጌል ሰበካውን መቀጠል ነው ያለብን። ደግሞም እህትዮ እንዳለችው ዝም ብሎ መነዳት የለብንም ማለት እነሱ ጋር ሄዶ በቃ ኢየሱስን ማልሰብክ ከሆነ እዚህ እኔ ጋር አትተባበሩ። ሼር ኮፕሊንግ ታብ በማድረግ አትተባበሩ። ከዚህ ቤት ጀምሩ። በቃ ጌታን የሚናገር ሰው ቤት ምን ታረጋላችሁ? ወንድሞች እናቶች፣ ምን እናረጋለን? ምን ታረጋላችሁ? ምን ትጠቀማላችሁ? ምን እንጠቀማለን? ምን ይጠቅሙናል? እኔ ጌታን ካላወራችሁ ምን እጠቅማችኋለሁ? ምን? ስለዚህ ወሳኝ ነገር ነው እህትዬ ያነሳሽው። እንግዲህ ሁሉን እዚህ አንናገርም፣ ግን የምታስተውሉ የእግዚአብሔር ልጆች አስተውሉ ነው ብለን የምንለው። ጸጋና ሰላም ይብዛላችሁ። እዚህ ላይ ላቁም። እኔ
እዚህ ላይ ላቁም። ልጆቼ ከትምህርት ቤት የሚመጡበት ስለሆነ ምናልባት እንደ ማስታወቂያ ልናገር፣ ጌታ ቢፈቅድ በደንብ አደራጅቼ ነገሩ በደንብ እስኪስተካከልልኝ ድረስ ትንሽ ወጣም ገባም ልል እችላለሁ። ከዚህ በኋላ በቋሚነት ጌታ ቢፈቅድና በህይወት ምኖር ነገሮች ከተመቻቹልኝ በኢትዮጵያ ምሽት አካባቢ ነው ለመግባት የምፈልገው። አይ ቲንክ ሰዓቱ ምቹ አይደለም ለእኔ። በጊዜ ከተኛው ከቤተሰቤ ጋራ ወደ በኢትዮጵያ ሰዓት ከሌሊቱ 9 ሰዓት አካባቢ ለጸሎት ምናምን ነገር የምነቃበት ስለሆነ ከዛ ጌታን እንደረዳኝ ጸሎት ከጨረስኩኝ ቀጥታ በዛው ነው ላይቭ ልገባ የምችለው በቋሚነት። አሁን ከዚህ ሰዓት በኋላ ላይቭ ላይ አልቆይም። ድንገት የከፈቱ ወንድሞች ካሉ እንደው በተባራሪነቱ እነሱ ጋር ገባለሁ እንጂ ከዚህ በኋላ ላይቭ አልከፍትም። ለምን ልጆቼ ጊዜ ስጠን ብለውኛል። ጊዜ መስጠትም ደግሞ ተገቢ ነው። አሁን ከትምህርት ቤት የሚመጡበት ሰዓት ነው። ከዚህ በኋላ ከነሱ ጋር ጊዜ አሳልፋለሁ። ግን ለገስት ባልከፍትም ድንገት እህትየዋን የምትከፍት ከሆነ ወይ ወንድምነት ዳንዬ እንደዚህ የምትከፍት ከሆነ እዛ እንገናኛለን እና ጌታ ቢፈቅድ ያንን ሰዓት መጠቀም ፈልጋለሁ። ግን እንቅልፌን ይነካብኛል። አይዶ ነው እንቅልፍ ላይ መቀለድ አልፈልግም። እናንተም እንዳትቀልዱ ተኙ። ከጤንነት ጋር በጣም ወሳኝ ነው። በጣም የሚያስረሳው እሱ ነገር እኔ በህይወቴ ላይ አይቼዋለሁ እና የሰዓት ለውጥ ላረግ አስቤያለሁ። ዝም ብዬ በሃይላይትነት ልንገራችሁ ብዬ ነው። በደንብ ነገሩ እስኪመቻችልኝ ጊዜ ድረስ ትንሽ ልቸገር እችላለሁ። ጌታ ቢፈቅድ ባለቤቴም ከ2 ወር በኋላ ቤቢያችንን ስለምታመጣ በጌታ ምሕረት ትንሽ ቢዚ ሊያደርገኝ ይችላል። ግን ቢሆንም አለው ጸልዩልኝ፣ ጸጋ ይብዛላችሁ። በቋሚነት ግን ያን ጊዜ ነው የምጠቀመው። የኢትዮጵያ ምሽት ነው የሚሆነው። እንግዲህ የሚችል ሰው ካለ መምጣት ይችላል። በቋሚነት መጽሐፍቶችን እንገልጣለን። መጽሐፍቶች ይገለጣሉ፣ በመጽሐፉ ይመዘናሉ። መጽሐፍቶች ይበረበራሉ፣ ይታያሉ። ያሉ አሉ፣ የተጻፉ አሉ፣ ያነበብኳቸው አሉ። በጣም 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 ወንድሞቼ በጣም ካነበብኩት ውስጥ እንደው ጌታ ምስክር 10% እና 15% እንኳን ራሱ አልተናገርኩም እና በመደዳ እናደርገዋለን ጌታ ይፈቅድና። ጸጋ ይብዛላችሁ፣ ተባረኩ። መልካም ቀን ይሁንላችሁ። እህትየው ሰላም ደሪ፣ ናትሻም ሰላም ደር። የፍዬ ወንድምነትም አንተም አሜሪካን፣ 3ቱ አሜሪካ ናቸው። ብሩኬ ኢትዮጵያ ነው። ጸጋ ይብዛላችሁ። ጌታ ይፈቅድ እንገናኛለን። ወንድሞች ድንገት ከከፈቱ እዚህ ላይ ላበቃ ነው። ሰላሙን ወገኖች፣ ተባረኩ። ቴንኪው። ተባረክ እርሚ። ቴንኪው ናትሻይ፣ ተባረኩ።